ባልሽ አላስጠላሽም? ነርስ አስወጪልኛል እኮ ለባሎች እኮ ስቃይ ነው ታቀድሽኝ አርግዝ ካቀመስኩት በኋላ አልነጠቀኝም። ያማረሽን ነገር የጠየቅሽውን ነገር ይዞ ይመጣል። እኔ ያው ከሩቅ ሲመጣ ነበር ገና ከበር ሲመጣ ታጠብ። ምን አይነት ሰው ነሽ? እርጉዝ ስትይ ተጣልተን ስጋውን ሳይበላ ወጣልበት ቀላል እንዳትነኩብኝ አትያቸው። እዛ በመሃል ድንገት አመመኝና ሆስፒታል ሄድኩኝና ተኛው። ይቃል ሲመጣ ሊመጣልኝ ነው ብዬ እጠብቃለሁ። ስፔሻሊ ደግሞ የመጀመሪያ ትልቅ ሜሞሪ አለ። ምንም ነገር አማረኝ ብዬ ላለመናገር ለራሴ ወሰንኩኝ። ግን አንተ ምን ሆዳም ነህ አልኩ። አንተን በድስት ነበር ጥዶ መቀቀል ብዬ ይልሽ ከበደ በቃ እኔ ስበላ እኔ ተቀበልኩና ቀነስኩና ይቀመጥላት። ስወልድ በጣም ብዙ ስቃይ ነበር። ምራቅ አፌ ውስጥ እየሞላብኝ ነውና ጥሬ ስጋ እንብላት በቃ በጣም ይላል። በጣም ወድሻለሁ። በቃ ድራማ ፊልም ነው የሚመስለኝ። ዛሬ ምን አምሮሻል? ታዲ ኦልሬዲ ሰርጀሪ ክፍል ገባ። ፈርም ሲለው ዶክተር የ5ኛው ውስጥ ብሎ ይጠይቀዋል። ስደውልለት ሲያለቅስ ነበር። አንዳንዴ ረፍት ፈልጋ ያስለመደኝ ነገር አለ። ሁሉ ጊዜ የኔ የልጅ አዋቂ መፈረም ያለበትን ቦታ ትቶ የዶክተሩ ላይ ፈረመ ማለት ነው። ካጠገቡ ዞር ካልሽ ያርገ ቦዲ ትጠይቅ የምን ዛሬ ሚስቴ እንደዚህ አይነት ህመም እየተሰማት ነው ልትወልደው ነው ይላታል። የምን ትወልድልኝ ብድግ ስትይ ደንግጦ በቃ እግዚአብሔር ከሰጠኝ እግዚአብሔር ሰጠኝ። አጥሮፍ አትስማሽ እንደሚባለው አጥሮፍ ሳትሰማሽ ኮሽ ሳይድ ሹልክ ብሎ ወጥቶ ወይ ወጣ ወገን ተጠራርቶ ሲበላ ሲጠጣ። ሰላም ተመልካቾቻችን እንዴት ናችሁ? እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የአንድነት እንዲሆን እመኛለሁ። ዛሬ እንግዲህ ያው የወንድሜ ሚስት ልትወልድ ትንሽ ነው የቀራትና እሷን ለመጠየቅ ወደ አዳማ እየሄድኩ ነው። በዛውም ደግሞ የበዓል ፕሮግራም አብረን እንጫወት በበዓሉ በአውደ ዓመቱ በትንሳኤው አብረን እንጫወት ብያት ቤቷ ገብተን እንግዲህ ቀደም ብዬ ከመወለዷ በፊት ገንፎንም ለመቅመስ ብዬ እሷ ጋር ሄጃለሁና የትንሳኤ በዓል ሰሞንን በወንድሜ ሚስት ራሄል ቤት ለማሳለፍ ሄጃለሁ። ቆንጆ ጨዋታ ነው። በእርግዝናዋ ጊዜ ያጋጠማትን አጠቃላይ የህይወት እንቅስቃሴዋን እንድታጫውተኝ ብዬ እሷ ጋር ነኝ ያለሁት። ጨዋታችን ሞቅ ደመቅ ያለ ነው። መልካም የትንሳኤ በዓል ከኛ ጋር በዓል እንሰል። አይኔን ባይኔ አየሁኝ ደግሜ ራሴን። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ። ዛሬ እንግዲህ እርጉዝ የተሰኘው ተወዳጅ ፕሮግራሜን እንግዲህ ይዤላችሁ መጥቻለሁ። ከብዙ ጊዜ በኋላ ዛሬ ወደ እናንተ መጥቻለሁ። ያለሁት አዳማ ነው። አዳማ ደግሞ የወንድሜ የታናሽ ወንድሜ ቤት፣ የታናሽ ወንድሜ ባለቤት ደግሞ ለመውለድ 1-3 ቀን 4 ቀን የቀራትና ገና ልጁ ሳትመጣ ወይ ሳይመጣ አልታወቀም ጾታው ምን አማረሽ ልላት መጥቻለሁ። እንግዲህ ሴቶች ካረገዙ በኋላ የተለያየ ባህሪ ለውጦች አሉ። የተለያዩ የሚያስቀይማቸው ደስ የሚላቸው ብዙ ውስጣቸው የሚያስቀሩትም ደስተኛ የሚሆኑበትም ብዙ ታሪክ አላቸውና ከዛ ታሪክ ውስጥ እንድታጫወተኝ ፈልጌ ነው ዛሬ የመጣሁት። ተመልካቾቻችን አዳማ በጣም ይሞቃልና ያው ጫፍ ካለን ያለሽ አዳማ እንዳለ እንዲታወቅ መግለጽ ፈልጋለሁ። ግን ምን አማረሽ የእርግዝና ሂደትሽን ማውራት ፈልጌ ነው የመጣሁት። እንግዲህ ዛሬ ከማጋ ጫወታለሁ። ራሷን ታስተዋውቀኝ። በነገራችን ላይ ፍቅር ሾው የመክሊት ሙሉጌታ ዩቲዩብ ቻናል ላይ ፍቅር ሾው ላይ ከነ ባለቤቷ የፍቅር ታሪካቸውን አጫውተውናል። በጣም የሚገርም በጣም አስገራሚና ብዙ ትምህርት የሚሰጥ የፍቅር ታሪካቸውን አጫውተውናል። በነገራችን ላይ መክሊት ሙሉጌታ ዩቲዩብ ቻናል ላይ ለበዓል ለገና ፕሮግራም የቀረበ የፍቅር ታሪክ አላቸው። እሷና ባለቤቷ ወንድሜ ማለት ነው። ቆንጆ የፍቅር ታሪክ ነው። ብዙ አስተማሪ፣ አስደናቂ፣ የሚያስገርም የህይወት ታሪካቸውን የፍቅር ታሪካቸውን ለይተው አጫውተውናል። እኛም ደግሞ ያው የፍቅር ሾው ስለሆነ የፍቅር ታሪካቸውን ብቻ ለይተን መክሊት ሙሉጌታ አጫውታቸዋለች። እሱን ደግሞ ማየት አለባችሁ። ሊንኩን ዲስክሪፕሽን ኮሜንት ላይ አስቀምጥላችኋለሁ። ከዛ ገብታችሁ ብታዩ ብዬ ጋብዛችኋለሁ። ከዛ የፍቅር ታሪክ ባሻገር እንግዲህ 4ኛ ልጅ ነው እንግዲህ የመጣው ወይ የመጣችው ጾታዋ ገና አልታወቀም። እስቲ ከእርግዝና ከመጀመሪያው ጊዜ ጀምሮ ራሄል ለፍቅረኛ ስለሆነች ደስ ብሎኛል። ለነገው ለምን አስፈቅድሻለሁ ሲጀመር ያለሽ ደስ የሚል የፍቅር ታሪክ ነው ያየሁት። ዳይሬክት ሳረግም በጣም ነው የገረመኝና ድጋሜ ደግሞ እንደዚህ ሳገኝሽ ትወልጃለሽ ብዬ ነው ባለፈውም የእንትን ያልኩት ያላቀረብኩት ደርሰሻል ብዬ ስላሰብኩ ነው። ሳይ ትንሽ ቆየት ስላለ ሳትወልድ እንግዲህ ለምን ገንፎ አልበላም ብዬ ነው የመጣሁት። ገንፎ በልቼ መርቄ የዓለም ያድርገው በሰላም ተገላገይ እመቤቴ እንግዲህ አጥሮፍ ሳትሰማሽ በሰላም እመቤቴ ትፍታሽ ብዬ ለማለትም ጭምር ነው እዚህ የመጣሁትና ምኞቴን ገልጫለሁ። እስቲ ከመጀመሪያው ጀምሮ ስለ እርግዝና አስተያወሪኝ። የመጀመሪያ ናታን ይነቃቸው ሲረገዝ
እስቲ ምን አይነት ሜሞሪ አለሽ? ናታን ይድነቃቸው ሲረገዝ በጣም ማለት በቃ የመጀመሪያ ልጃችን ነው። የመውለድ ሀሳብ አልነበረኝምና ለምን ያው ገና ተጋብተን መኖር መጀመራችን ነው። ከነበርንበት ነገርም የተነሳ ለመጀመሪያ ልጅ ስለማሰብም ቅዱም አልነበረንም። ግን የሆነ ታይም ላይ ልክ ቁብ ሲወጣልን በቃ ስለ ልጅ ማሰብ ጀመርና በቁም ምክንያት ብር የሆነ ቁብ እንጥል ነበር ሁለታችንም እየሰራን። ከዛ ብር ሲወጣልን በቃ ለምን አንወልድም የሚል ነገር ሁለታችንም እንተናለና ከዛ በኋላ ሐሳቤ የነበረው ማቆየትን ነው እንጂ እኔ መውለድን አልፈልግምና ናታንም ድንገት ነው የተረገዘው ሳላቀው ነው የተረገዘውና ከዛ ከተረገዘ በኋላ በቃ ወለጁ ችግር የለውምና 25,000 ብር ነበረች ያቺ ቁብ ወጣችልን። ያቺ ቋት ባለ ቢዛይ 12 ዓመት 25 ዓመት የሚያኖረን ነውና በቃ ብር አለን እኮ ምን ችግር አለ የሚያስጨንቅሻልና ምን ይለኝ ነበርና ከወለድኩኝ በኋላ በቃ ማለት ልጅ እንደዚህ ነው እንደሚለው ነገር ያየሁበት ነገር ነውና የመጀመሪያ ልጅ ሲሆን በጣም ደስ ይላል። እርግዝናስ ባህሪው ምን ነበረ? በጣም ከባድ ነው። ምን አይነት ሰው ነሽ እርጉዝ ስትሆኚ? ስፔሻሊ ደግሞ የመጀመሪያ ትልቅ ሜሞሪ አለው በመጥፎም በጥሩም በጣም ብዙ ሜሞሪዎች አሉኝ። በናታን እድሜ የመጀመሪያ ልጅ እንደመሆኑ አንፃር በጣም ብዙ ከባድ የሚባሉ ነገሮችን አልፌበታለሁ። ግን ደግሞ እርግዝናን ማታቂው ግን እርግዝና ለማወቅ የምትቀላቀይበት ጊዜ ነውና ስትገቢበት ቀላል ይመስላል ግን ከባድ ነው። እናት መሆን በራሱ በጣም ከባድ ነገር ነውና በጣም ያመኝ ነበር። በጣም ሰቃይ ነበር። በቃ አንተ ሰርዲን ብቻ ነበር የምበላው ሌላ 9 ወር መብላት አልችልም ነበር። እውነትሽን ነው። ግን እኮ በጣም አመል የምታመጣው ሴት ነች። ማን ወንድ ነው አመል ያለው? ሴት የተረጋጋች ነች ይባላል እርግዝና ላይ። ሴት የሴት ልጅ ብዙ አይከብድም። የወንድ ግን በጣም ይከብዳል። እርግዝናውም ይከብዳል፣ እንደገና ህመሙም ይከብዳል። ኦኬ እና በጣም ነበር የሚያመኝ። ሌላ ነገር መብላት አልችልም። ሰርዲን ነበር የምበላው። ነስር በጣም ያስቸግረኝ ነበር። ነስር እውነትሽን ነው። እና አፍንጫዬ ሁሉ ይታሸግ ነበር። ያው ኖርማሊ በዘር ካለ ይመጣል። ነስር ቤተሰቦች ውስጥ እንደዚህ የሚነስረው ሰው ካለ በዘር ካለ ይመጣል። እና በአባቴ ቤተሰብ አለ እንደዚህ አሁን ሲያረግዙ ሲወልዱ የሚነስራቸው አሉ። የአክስቴ ልጆች ብዙ ናቸው እንደዚህ እና በጣም ይነስረኝ ነበርና ከማስታወኩም ከማቅለሽለሹም ከማርገዙም የበለጠ ነስሩ ነበር በጣም ያሰቃየኝ። እና ግን ያው ዶክተርም ጎበዝ ስለነበረ በጣም ትሪት ያደርገኝ ነበር። ግን እንደ ማለት ምንንም ስለማታውቂው አይከብድሽም። ኖርማል ነው የሚሆንብሽ። የእርግዝና ባህሪ ነው ብለሽ የምትቀበይ መጀመሪያ ስለሆነ ምንድነው የተለየ? ብዙ ማልሽ አላስጠላሽም? በጣም እንደዚህ ባህሪዎች አሉ እርግዝና ላይ ታያለሽ? እስቲ ንገሪኝ። ማለት ጓደኛ ነበረችኝና ማለት ከኔ በፊት ቀድማ 2 ምናምን ወልዳለችና እዛ የሆነ ጊዜ ተጣልተው ለ15 ቀን እናቷ ጋር ሄደች ከባሏ ጋር። እኔ ናታንንም አላረገዝኩም ነበር የዛኔ። በጣም ነው የሳኩባት ክትክት ብዬ እንዴት ነው ሰው አግብቶ አርግዞ ባልን የሚያህል ነገር አስጠላኝ ብሎ ጥሎ የሚሄደው? አስጠላኝ ብላ ነው በቃ ድምጽህን መስማት አልፈልግም ብላ እናቷ ቤት ሄደች። ከዛ በቃ ማለት ሄጄ አውርቻት ምን ሆነሽ ነው ስላት አስጠልቶኛል ባሌን ድምጹን መስማት አልፈልግም ማለችና ሳኩኝ ክትክት ብዬ ማለት ምን ያስቅሻል አለችኝ። እንዴት የገዛ ባልሽ ልጅሽን አባት እንዴት ያስጠላሻል? በቃ ማየት አልፈልግም እሱን አለችኝ። ምን ማለት ነው እቺ ሴትዮ ብዬ ስቄ በጣም ለራሴ በጣም ገርሞኝ ረጅም አመት ብቻዬን ስቅ ነበር እያስታወስኩት። ኦኬ ከዛ ልክ ከወለደች በኋላ ነው በቃ ወደ ቤት የገባችው። ወደ ባሏ አልፈልግም በቃ አንተ ማየት ድምጽህን መስማት አልፈልግም አንተንም ማየት አልፈልግም ብላ እንደዚህ ያረጋቸዋል እኮ አንዳንዶች። እኔ ያው ከሩቅ ሲመጣ ነበር ገና ከበር ሲመጣ ታጠፍ እንደምት ሽቶኛለህ ሽቶ ነው ታጥቦ ደግሞ ሲመጣ ሳቡን የታጠበበትም ይሸተኝ ይልሽ ከበር ሁሉም ይሸትሻል። ሁሉ ነገር ይሸተኛል። እኔ እሺ ምን ላድርግ ይላል። እዛ ጋር ቁጭ በልሎ ለባሎች እኮ ስቃይ ነው ታውቂያለሽ። እርግዝና በጣም እዛ ጋር ቁጭ በልለዋለሁ። ከዛ እዛ ጋር ቁጭ ይላል። ከዛ ትንሽ ሰዓት ቆይቶ ይመጣና አሁንስ ይለኛል። አሁን እየጠፋ ነው እለዋለሁ። ወዲያው ሲሆን ሳሙናው አለ ሲመጣ ገና ከደጅ በቃ የሰውን ሽታ ይዞት ነው የሚመጣው። ላንቺ ነው ይመስልሽ እኮ ግን ኖርማል እኮ ሰው የለም ምንም የለም።
ከስራ ሲመጣ ይሸተኛል። በቃ ማለት የሰው ሽታ ነው ይዞብኝ የሚመጣው። ከዛ ትሸተኛል። ጫማህንም ልብስንም እዛው ደጅ አውልቅና ገባለሁ። ታጥቦም በሳሙና ይሸታል። ከዛ ደግሞ እሺ ብሎ እዛው ታጥቦ ልብሱን ቀይሮ ይመጣል አይደል? ራስን በላ እንደዚህ ቁጭ ብላ ምን ትሸተኛል እንዳትቀመጥ አጠገብ ይለዋል። ምን ሳሙና ይሸተኛል የተጠብከበት። ከባድ እኮ ነው። ትግስት ነበረው ግን በቃ ማለት የሆነ አንዳንድ ጊዜ አውቄም ይመስለዋል። የሆነሱንም ጥስ በጣም ደክሞት ነው የሚመጣው። እኔ ሲመጣ ማሳየው ነገሮች ከዛ ደግሞ ጨለማ ውስጥ ነው የምተኛው። ጭልም ያለ ቤት ውስጥ አይበራም። ከዛ እሱ ሲመጣ ነው በቃ መምሸቱን ማቀው። በስማ እዛ ልክ መጥቶ መብራት ሲያበራብኝ እናደዳለሁ። ጻቢም ጀመራል። በጣም ምናምን ብዬ ብድግ እላለሁ እነሳለሁ። ከዛ በቃ ሲያይ በጣም እንትን ይላል ማለት ፊል ያደርጋል። እንደዛ መተኛቴ ራሱ ያናድደዋል። ድምጽ አልፈልግም፣ ጫጫታ አልፈልግም፣ ወሬ አልፈልግም፣ ሰው አልፈልግም። ከባድ ነው በጣም። እና ከዛ ተኛለሁ በቃ በር ዘግቼ መተኛት ነው ቀን ሙሉ ስተኛ እውላለሁ። ከዛ በላሽ ጠጣሽ እያለ ይደውላል። ባይደውልብኝ ምን አለ ሁላ አላለሁ ማለት ነው። ድምጽ አለመፈለግ ምንም ነገር ላለመስማት። በተለይ በላሽ ጠጣሽ የሚለኝ ሰው ደግሞ ጣላቴ ነው ጭራሽ ማለት ነው። አትበይም ብዙ መብላት አልችልም። እስከ 4 ወር 5 ወር መብላት አልችልም። አሁን ግን እግዚአብሔር ይመስገን ዘመኑ ሰልጥነው አዎ አማራጭሽ ብዙ ነው። ብዙ ነገሮች አሉ፣ መድኃኒቶች የሚሰጡሽ አሉ። በፊት ግን ያው እንደዚህ አይነት ነገሮች የሉምና ከባድ ናቸው። አለመጠየቅ ነው እንጂ ይኖራል እኮ ግን አለመጠየቅ አታስቢ። የመጀመሪያ ኤክስፒሪየንስ ስለሆነ ያው ይሰጡሻል። ግን እንዳሁኑ ቴክኖሎጂ የረቀቀበት ሰዓትም አይደለም። ሕክምናውም ዘመናዊ አይደለምና ኖርማል የቮሚት ማቆሚያ መድኃኒት ነው እንጂ የሚሰጡሽ እንደዚህ ማቅለሽለሹን የሚገታ ምናምን ነገር አይሰጡሽ የለም። እሱ ሌላ እንደው አምሮሽ ወይ የከለከለሽ ጊዜ ወይ ደግሞ በማማርሽ የነገር አማረኝ ስትዩ ያለው ሪስፖንድ ምን እንዴት ነው ባለቤትሽ? ያ ወንድሜ ብዬ አይደለም ባለቤትሽ ብዬ ነው ያንቺ ባል ነው። የመጀመሪያ የናታንን ማለት በጣም በሶስቱም ማረሳቸው ብዙ ነገሮች አሉና የመጀመሪያ ናታንን እርጉዝ ሆኜ ኦልሞስት ወደ 5 ወር አካባቢ በሆነ ነውና ሸክላ ጥብስ አማረኝ አልኩትና ማታ ነው ከስራ ወጥተን ችግር የለውም በቃ እንበላለን ምናምን አለኝና ይዞኝ ሄደና ከዛ እኔ ሸክላ ጥብስ ይመጣልኛል ብዬ ደግሞ እዛ ጋር ከጎኔ ቁጭ ብለው ይበላሉ ሸክላ ጥብስ በቃ ጭቃል ሲመጣ ሊመጣልኝ ነው ብዬ እጠብቃለሁ። ከዛ ለካ ከባለስጋ ቤቱ ጋር ተነጋግረው በትሪ ያስደርጎታል። እሱ ለምን ማለት ነው በቃ ተረጋጋ። እሱ የሱን ፍላጎት እንጂ እኔን ፍላጎት አይደለም። እዛ ጋር ያሳቀው። ከዛ በኋላ ነው ማሪ ሸክላ ጥብስ ነው ደግሞ 1 ሳምንት ሙሉ ነው ተጋብዘኛለህ ወይ ብዬ ሳሳምነው የነበረው ማለት ነው። ከዛ ብዬ እጠብቃለሁ ባይ ከዛ እዛ ጋር ጥሬ ይቀርባል፣ እዛ ጋር ሸክላ ጥብስ ይቀርባል። ልበላ ጥብዬ ሲመጣ በትሪ ነው የመጣው። ከዛ አበይ ማለት እንዴ ሸክላ ጥብስ አላልኩህም እንዴ ስለ ይመጣል ቢያለኝ ከዛ እንደዚህ በእንጀራ ተሸፍኖ መጣ ጥብሱ። እኔ ይሄ መቻልኩ እለዋለሁ። ታዲያ ምን ፈለግሽ? ጥብስ አይደል? ጥብስ ያም እሳት ነው ያለው፣ ይሄ እሳት ነው እኮ ቢያለኝ አልበላም አልኩት። ለምን በቃ አልበላም። ምን ሸክላ ጥብስ ብዬ እንዴት በትሪ ታስመጣልኛለህ እንዴ? ምን ችግር አለው? ይሄ ቆንዶም ከዛ ይበልጣል አለኝ። እኔ ሸክላ ጥብስ ነው የምበላው። ከዛ እዛው ቁጭ ብዬ ማልቀስ ጀመርኩ። ለቅሶ ነው ደግሞ ከጎኔ እንደዚህ ቁጭ ብሎ ሸክላ ጥብስ ምናምን ጥሬ እየበሉ ምን ሆነሽ ነው ምንድነው ምናምን ሲሉኝ ምንም እንዴት ልብላው በቃ እሱ አጥበው ብሎ ቁጭ ብሎ መብላት ጀመረ። ልጅነቱም አለ ያዘኝና በቃ በጣም ተናድጄ እዛው እያልኩኝ መልቀሴን ቀጠልኩ። ምን ሆነሽ ነው የምታለቅሺው ይለኛል። እራጥቼበታለሁ ሳልጨርስ አልነሳም ትንሽ አልቅሺ ይለኛል ማለት ነው። እሱ ደስ ይላል በዚህ ነገር ላይ መቀለድ። በጣም በቃ ተናደድኩኝ። ከዛ በዛ ጋር መጡ ሰውየው ሸክላ ጥብስ ቢያመጣል ሰውየው ባለቤቱ አመጣልሽ 10 ወር ይዞ ሊመጣ ልበላ ነው። አዎ እንደዚህ ከዛ በኋላ ሰዎቹ እዛ ጋር ያሉት የራሳቸውን ይዘው መጡ። ጥቃ አብረን እንቀመጥ በቃ ምንድነው ምናምን ሸክላ ጥብስ አማረኝ ብላ እኔ በትሪ ሳስመጣላት አለቀሰች ነው። ለምን መልኩ ሆና ነው አሁን ሴትዮ አፈር ብላ ፈራስ በላ ምናምን እያሉ ከዛ ጋር የተሰበሰበው ሰው በሙሉ እኔ ጋር መጣ። ምን ሆና ነው ብሎ ማለት ነው። ከዛ እኔ በቃ ትቼው ወጣሁ። እሱ እየበላ ጥዬው ወጣሁና ወደ ቤት መጣን። ከዛ በኋላ ገብቼ አኩርፌ ተኛሁ። አሁንም አኩርፈሽ ተኝተሻል አለኝ። አዎ አልኩት። ከዛ በቃ ከዛ በኋላ
ምን ነገር አማረኝ ብዬ ላለመናገር ለራሴ ወሰንኩኝ። ምክንያቱም የሚረዳሽን ሰው ነው አማረኝ ብለሽ እንትን የምትይውና ከዛ የሆነ ጊዜ ኬክ አማረኝና ጾም ነበር ደግሞ አይስክሬምና የሆነ የምፈልገው ኬክ ነበረ። ካልበላው አልኩት ጾም ነው ሰው ምን ይልሻል? በጾም ምድር መንገድ ላይ ኬክ እየበላሽ አይስክሬም እየበላሽ እንዴት ትሄጃለሽ አለኝ። እበላለሁ በቃ ጾም ነው እኔ ካንቺ ጋር ሂጅ ኬክ አልገዛም ማለት እራሴ እገዛለሁ አትግዛልኝ ብቻ እንሂድ። ከዛ እሺ ብሎ ይዞኝ ሄደ። ከዛ መንገድ ላይ እየበላሁ ነው መሄድ የምፈልገው አልኩት አይስክሬም እልይዛልኩ ደግሞ አይደል አትበይም ስላለኝ ማለት ነው። እኔ በዚህ በሁዳዴ ጾም አለኝ ካንቺ ጋር መንገድ ላይ አይስክሬም እየላሽ አልሄድም አለኝ። አትሂድ እኔ ሄዳለሁ። ከዛ አይስክሬም ገዛልኝና አልሄድም አለኝ ካንቺ ጋር ቁጭ ባልና ጠብቀኝ እኔ በልቼ ጨርሼ እመጣለሁ አለ። እየሄድሽ ከዛ ምን ያርገኝ ከዛ ሲያየኝ ብቻዬንም እንዳይለቀኝ ኦሬዲ ደርሻለሁ። አሁን ምንድነው ማድረግ ሁለት አይስክሬም ገዛውና አንዱን አስያዝኩት ይጣል አንዱን ይዘራ አኒ ዝም ማለት ትይዛለህ እዚህ ላይ ያለና ፖስታ ቤት ነበር የገዛነው። ከፖስታ ቤት መብራት ኃይል ድረስ በእግራችን ማለት ነው። ከዛ ትይዛለህ አልኩት አልይዝም ትይዛለህ አልይዝም እየተጣላን አስይዤው ከዛ እጁ ላይ እንደዚህ ከዛ ሳውላ አንዴ ለበዛው ምን አንተ ምን ሆነ ምናምን ይልታል። ከዛ ምን ላድርግ ይላል። ኦሬዲ ደርሻለሁና ሰዎች እየሳቁ ይረዳሉ ግን ይዟል እጁን እየቀለጠ አልበላውም እኮ ሊይዞኝ ነው አትበይም ስላለኝ ብቻ ማለት ነው። ከዛ እጁ ላይ አንዱን እኮ አልጨርሰውም ግማሹን ራሱ አልበላውም። ከዛ የተወሰነ መንገድ ከሄድን በኋላ በልቼ በቃኝ አልኩት። ይሄንኛውን ሳለኝ ጣላዋ ከፈለክ በቃኝ አልኩት። በጣም ደራደረ ድሮም ላንቺ ምናምን አለኝና አይ በቃ አምሮኛል እበላለሁ በልቻለሁ በቃ ይሄን ያህል ነው ያማረኝ አልኩት። ከዛ እጁን ታጠበ ምን አለና ለጎዳና ልጆች ሰጣቸው ከኔ ተቀብሎኝ ማለት። ከዛ ከሰጣቸው በኋላ ለምን ሰጣህ አልኩት። በቃኝ አላልሽም? አልበቃኝም። አመል ነው የሚነሳው እኮ ከዛ አመል ነው የሚነሳው። አልበቃኝም ብዬው ተጣላን መንገድ ላይ ማለት ነው። እኔ ግን ይሄ ሁሉ አሁን አባት ለመሆን ነው እንደዚህ መከራዬን ማለኝ። ከዛ እኔ እንደዚህ ተሸከምኩት ራሱ ደንታል አልኩኝ። ከዛ በጣም በቃ እየሳቀ ወይ ጉድ እርግዝና እንዴት ነው የሚያደርገው እንዲያረጋል እንዴ ምናምን እያለ አብረን ወጣንና ሄድን። ብቻ ከባድ ነው። ከዛ በመሃል ድንገት አመመኝና ሆስፒታል ሄድኩኝና ተኛው። ከዛ የናታን ጊዜ ተኝቼ እንትን እያልኩኝ እኔ በቃ በጣም ስቃይ ላይ ነኝ ያለሁትና ቮሚት አስቸገረኝ። መንቀሳቀስ አልቻልኩም። አቅሜ ባላንስ ዜሮ ሆነ እንደምፈልገው አልበላም። በዛ ላይ ነስርም ስላለ ከዛ ቁጭ ብሎ አጠገቤ ግሉኮስ በጣም ታያለች ቢያት አላልቃለች እና 3 ቀን ትቆያለች ነው ያሉት። ግን ይሄንን እሱ ቶሎ ገብቶ እንዲወጣ ነው በዞና ከገድ እንደዛ አለውና መጠን አለ ቢያዩ አልቅም። ከዛ የሚያስቅ ነገር ይከፍትልኛል እኔ ምንም አያስቀኝም። ያወራኛል ምንም አያስደስተኝም። ሲያዩ አላልቃለው። ከዛ ይዞ ክፍት አደረገው ግሉኮሱ ማለት ለምን ቶሎ ለሞታት ነው። ከዛ ሆስፒታል ነርሷ ስትመጣ እጄ ማን እንደዚህ ከፈተቱ እኔ ምን ይላል? አይ በቃ አላልቃ ሳይው በጣም ቀስ እያለ ነው የሚወርደው ግሉኮሱ አውቀሽ ነው እንዴ ያላት። አንዳንዴ እንደዚህ ያረጋው ገናት ነው እንዴ ያለችው። አይ ይገላታል እንዴ ያላት። ዶዙ ሲበዛ እኮ መድኃኒቱ ይገላታል። ለምን እንዴ ያረከ ስትለው ጨነቀኛ አለ። በቃ ዝም ስላልሽው ማለት ምንም ባስቃትም አስቅልኝም ባወራትም አታወራም የሆነ ነገር ባረግላትም እንትን አትልም። በቃ ምንም ደስተኛ አይደለችም። ከዛ በቃ ሂድና በእንትን ይሄ ደረቅ ዳቦ አለ ሸዋ ዳቦ ግሪሲሊ የሚባለው እሱን ገዝተላትና ውስጧ ምግብ ስለሌለ ነው ምናምን አለችው። ገዝቶ መጣና ቢያለኝ አንዱን ይዤ እየበላው ነው። ከዛ አቃተኝ መብላት ማለት ነው። አቃተሽ አለኝ። በቃ እኔ ስበላ አፒታይትሽ ይከፈትልሽ። ነርሷ በቃ ስቃ ልትሞት ለኔ የተመደበችው ነርስ ምን አይነት ባል ነው ያለሽ እያለች በቃ በጣም ትስቃለች። ደግሞ እኔ ስበላ አፒታይትሽ ይከፈታል ብሎ አጠገቤ ኩሽ ያረጋው ይወራ ማለት ነው። ውጣልኝ አልኩት።
አሶችልኝ ነርስ አሶችልኝ አልኳት። ከዛ በቃ ወጣ እየረበሽካት ነው አለችው። ታዲያ ምን ላድርጋት እኔ ማመጣውን በሙሉ አልበላም በላለች እኮ አልበላም አለች። እና እኔ ብሬ መጫወቻ ነው እንዴት ሳማት በላ ቆለ ልብላበት እንጂ ምናምን አለና ወጥቶ ደጅ ቁጭ አለ። ከዛ በኋላ በታሷ ምናምን እንትን አለችና ከዛ ወደ ቤት ገባን። ወደ ቤት ከገባን በኋላ ደግሞ እንትን ይሄ እንደዚህ እማዬ የምትሰራው አለ ቡላ ተፈርፍሮ ፍርፍሬ ቡላ ፍርፍር ባይም ማለት ነው። አባባም ነበር እማ ያልኳት ወይስ ትረን ቡላ ፍርፍር አምሮኛል ስላት ወይኔ ያፈር ልብላ አንቺን አምሮሽማ እኔ እሰራለሁ ምናምን ለሽ ቀጥታ ከሆስፒታል እንደወጣን እማዬ ጋር ነው ይዞኝ ሄደው። ኦኬ ከዛ በኋላ ወዲያው ገዝታ እንትን አለችና ተሰራ። እማ ያላት ዝም ብለሽ እኮ ነው የምትለፊው አላት። አልበላውም እሷ እንዲሁ ነው የምትደክመው ያማራትንማ ትብላ አንተ ምቀኛ አትሆንባት አለ። ከዛ እንደዚህ ጎን ለጎን አባባና እሱ ቁጭ ብለዋል። ወደ ሰርታ መጣችልኝ። ከዛ አምጥታ ሰጠችኝ። በልቼው እኮ አላውቅም። አንድ ጊዜ የሰርጋችን ጊዜ ተሰርቶ ነው የቀመስኩት። በልቼው ማላውቀው ነገር ነው ደግሞ የምጠይቀው ሲጀመር ማለት ነው። ከዛ በጎርጓዳ ሳህን አድርጋ መጣችልኝ። አንድ ማንኪያ ጎርሼ በዚህ አገላብጠዋለሁ፣ በዚህ አረጋዋለሁ፣ በዚህ ይዘዋለሁ። ከዛ ቢይ ትለኛለች የማይደው አይ ማይ እንዲሁ ነው ቅቤሽን እና እንትንሽን እኮ ያባከንሽው ዝም ብለሽ ነው ይላታል። ከዛ ባይ ልበላ አልቻልኩም። አልማዝ እስቲ ከሱ ነገር አምጪ ውስጥ ያላል እስቲ ከሱ ከለሷ ከሰራሹ ነገር አምጪ ማለት። ከዛ ወይ አፈር በወላ ምን ነው ስትለው ያማረኝ እኔ ነኝ እሱ አይደለችም ማለትና ጋሽ እዛን ተቀበለኝና ለሁለት ቁጭ ብሎ አይኔ ያያ አልበሉትም። ከዛ ልክ ሲጨርሱ ማልቀስ አምጡ ብዬ አልኩኝ። ወይ ያፈር በበላ አልቋል እኮ የሰጠኝ አልበላሽም የሰጠውሽን ታዲያ ምን በዚህ በዛ ትጎትተዋለች አልበላ ብላለሽ እኛ እንብላላት ብለን እኮ ነው ብላ አባባና እሱ በሉ። ከዛ እሷም ደብቃ አስቀምጣ ነበረ ማይ ጎበዝ ልጅ ይዛልኝ መጣችና ከዛ ቢያለችኝ በላ ማለቁን ሳይ ያለቀስኩ በቃ እንባ ተናነቀኝ። ደግሞ አበላላቸው ብታይ እንዴት እንደያስቀና ማለት ነው ብላ አባቴ ተጎርተሃል እየተባባሉ በጣም በቃ ብቻ ሳስታውሰው እንትን ይለኛል። ከዛ ደግሞ ማይ በቃ ይሄ ሽሮ በጣም ነው ደስ የሚለው ሽንኩርት ብዝት ብሎበት ትሰራለች በእንቁላል ምናምን አድርጋ። አዎ ከዛ ሽሮ እንደሱ ሽሮ መብላት ፈልጋለሁ ብዬ ሄድኩኝ እና ሰርታ ጠራችንና ድንገት ነው ያቀረበችልን። ከዛ አቅርባልን እየበላው ነስር ሲነስረኝ ተነስቼ ወጣው ልታጠብ ማለት ነው። ከዛ ቤቱም እየተሰራ ስለነበር ትንሹ ቤት ነበር የነበርነውና ሙቀትም ስለነበር ተነስቼ ወጣው። አባባ እስቲ አልማዜን ነገር ቂቤ ጣል አድርጊበት አላት። ቂቤ ጣል ካለበትማ እኔ ነኝ የምበላው ብሎ ሄጄ ታጥቤ እስከምመጣ የለም ሽሮ አልቋል። እንቁላል የተሰራውና በጣም ተናደድኩኝ። ግን አንተ ምን ሆዳም ነህ አልኩት። ባልሽ የጠገብሽ መስሎኝ እኮ ነው አለኝ። እዛ እኔ ነኝ ቂቤ አምጡ ብዬ ያስበላውብሽ አለኝ አባባ ማለት ነው። በሉብሽ አሁን ሰራልሻለሁ ይደርሳል ስትለኝ አይ በቃ ተይው ብዬ ተነስቼ ወጥቼ ሄድኩኝ። ከዛ በኋላ በቃ እኔ እንጃ ብቻ የሆነ ነገር አማረኝ ብዬ ከመጣ አልበላም ካልኩ እሱ ነው የሚበላው። አይቼዋለሁ እኮ ጠዋትም እኮ ሲበላ ዱለትና ቁርጥ ይዞ መጣ ቢያለ ጠግብ ያለውን ቁርስ በልቻለሁ አልሽው። አዎ ከዛ በኋላ ውጭ ሩስ መብላት ጀመረ። መግደን ጠርቶ ደግሞ ከሷ ጋር አብሮ መብላት ጀመሩ። እኔ ተቀበልኩና ቀነስኩና ይቀመጥላት ሲርባት ትበላለች። እርጉዝ ያረገዘ ሴት ታውቃለች ወይ? ሴቶች ይረዳሉ። ወንዶች አይ ቲንክ ክፋት ሳይሆን አለማወቅ ነው ይመስለኛል። ኖርማል ማድረግ ነው ነገሮችን። ዲፕ ያለውን ስሜት አያውቁትም። አዎ በዚህ ይሄ ፕሮግራም ይሄንን እንዲረዱት ግንዛቤ ለማስጨበጥም ጭምር ነው። በነገራችን ላይ ይሄን የምናገረው ከንግግር ጋር አሁን ሰው ማስጠላት፣ ንግግሩ ማስጠላት በጣም የተለያየ ነገር ባሎች ላይ ነው ሪአክት የምናደርገው። ባሎች ደግሞ ያችን 9 ወር መታገስ ያቅታቸዋል። በጣም ብዙ ጊዜ ቂም የሚያዩት ባልና ሚስት እዛ ጋር ነው ታውቂያለሽ። እርግዝና ላይና ወሊድ ላይ አክቲቭ ያልሆነ ባል አትረሹ ቂመኛ ያደርግሻል። አትረሹ ከዛ በኋላ እሺ ናታን ላይ ሁሉ ነገር ነበር። ናታን ላይ ሁሉ ነገር ነበር። ስትወልጂ በቃ ስወልድ በጣም ብዙ ስቃይ ነበረ። በቃ በጣም ከዛ ደክሟቸው ነበር። አባባም ነበረ፣ ማይም ነበረች፣ ሁሉም የኔም እናት ነበረችና በጣም ደክሞኛል ማለት በጣም ረጅም ሰዓት ነው ያማጥኩትና እና ልጁም ትልቅ ስለነበር ኪሎ ቀኑን ሙሉ ነው በቃ ያማጥኩትና
ከዛ ከወለድኩ በኋላ ልጁን አጠገብ ያደረገችና ነርሷ እንትን አጥቢ ምናምን ብላ ሄደችና የነበረኝ ምስቲሽ በጣም ከባድ ስለነበረ መንቀሳቀስ አልችልም ነበር። እዛ ሁሉም ተኝተው አንኮራፋሉ። የወለዱት እነሱ ነው የሚመስሉት ብታያቸውና ልጁ ያለቅሳል። ማን ጠጋ ያርግልኝ? ከዛ የእሱ ጓደኛ ነውና አብሮት ነበር። እዛ ይዞራል። ኦሬዲ የእሱ ሚስት በሰርጀሪ ነው የወለደችው። እኔ በምጥ ነው ያንንም ያህል ልጅ ወለድኩት ማለት ነው። እንግዲህ ያኔ ልጅ ኪሎና የእሷ ልጅ ኪሎ እኩል ነው። አቅቷት እሷ በሰርጀሪ ወልዳለች፣ እኔ ግን በምጥ ወልጃለሁ። ከዛ ልጁ ሲያለቅስ ሲመጣ ሲያየኝ መንቀሳቀስ አልችልም። የነበረኝ ስቲሽ በጣም ስለሚያም ከዛ ነርሷን ጥራልኝ ምናምን ስለምን ፈልገሽ ነው አለኝ። ጡት እንዳጠባ ነበር ስለው ሲያያቸው ሁሉም ያንኮራፋሉ። ከዛ መጣና ልጁን ጠጋ አደረገልኝና እንደዚህ በቃ አጥቢያ ይዞሽ ምናምን አለኝና የሚጠጣ ቀዳልኝና ሰጠኝና ቆይ ግን ማን ነው የወለደው አለኝ። አትንሽ እነሱ ማን ነው የወለደው ግን ከእናንተ ካንቺና ከሱ የወለደው ማን ነው ሲለኝ እሱ ነው አልኩት። እና በጣም ገርሞት ከዛ ምንም አይሰማም። ነርሷ መታ ድጋሚ ማለት እንትኑ ነው ውሎ አድሮ ነው ድካም ነው እና በቃ ልጅ ከዚህ በኋላ ምንም አያስፈልጋትም ነገር ነው ተኝተዋል። በቃ ሁሉም ኩራል ተኝቶና በቃ ተናደድኩኝ። ከዛ መጨረሻ ነርሷ መጣችና ማስታገሻ ምናምን ሰጠችኝና እዛ አጥጥታኝ ልጁን አይታ ምናምን ከዛ ተነስታ ትንሽ ሰዓት አጠገቤ ቁጭ ብላ ይተኙ ደክሟቸው ነው አይዞሽ ፊል እንዳታረጊ ምናምን አለችኝ። እዛ በጣም ተናድጄ ነበር በሰዓቱ ርር ብያለሁ። ከዛ ብድግ አለና የሆነ ሰዓት ላይ አለሽ አለኝ። ኧረ የለውም ሄጃለሁ ወደ ቤት አልኩት። ከዛ ምን ላድርግልሽ አለኝ። ምንም አታረግልኝም ወደ ቤት ብትሄድ ይሻለኛል አልኩት። ካልጠቀምከኝ አጠገቤ ተቀምጠ ከዛ እንደውም ትንሽ ማይ ብድግ አለችና አጥሚትም ቀዳችልኝ ምናምን ደከመን እኮ ጥለንሽ ተኝተን አይደል ምናምን አለችኝ። አይ ችግር የለውም ምናምን አልኳት። አጥሚትም ሰጡኝ ምን አለኝ። ከዚህ በኋላ ነው እንግዲህ የሚጀምረው እንክብካቤው። አሁን ትንሽ አርፈናል አለኝ። ኦኬ ቅድም ሳትንከባከበኝ በዛ ሰዓት በኋላ ብትንከባከበኝ ምን ያደርግልኛል ብዬ ወደ ቤት ገባን። እንደገባን የማይቂቤ ቀባችኝ ፀጉሬን ማለት ነው። ቂቤ አይወድም እኔም አልወድም። አይወድም። ዛማይ በጣም በቃ እንዴት እንዲበላት ከዛ ጠዋት ቀብታኝ ከሰዓት እሷ ማታ ላይ ልጁን ልታጣጥም ምናምን ስትመጣ አልጋ ላይ ፌስታል አጥፎ እስቲሹ መንቀሳቀስ ስለማልችል መዘፍዘፊያ አምጥቶ ሻምፖ አምጥቶ 30 ደቂቃ ነው ከተቀባው ፀጉሯ ሲወጣ ማለት ነው። ማጠብ ጀመረ አጠበኝ። እሰይ ረስተልልሽ አይደል ስትለኝ ማታ አራተይ አጠብኳት እኮ ቂቤውና አፈር ብላ አፈር ያስፈላ ለምን አጠብካት ስትለው ወይ የማይ ምን አረጋሽ ከዚህ በኋላ ቂቤ እንደቀቢያት አላትና ያው እስካሁን አሁን አራተኛ ልጅ ልወልድ ነው ቂቤ ተቀብቻለሁ። ከምርሽ ነው ማለት በቃ እኔም ጣላው የሆነ እንዲህ ሲያረጉ አይቼ እኔም በቃ እንትን አለኝ ወደ ወጣበኝ እሷን ላለማስቀየም ስትቀባኝ ዝም አለ። ከዛ ልክ እሷ 30 ደቂቃ አልተቀመጠችም። ቁርስ ገንፎ ምናምን በልተን ቡና ጠጥተን እንደወጣች ፌስታል አመጣና አልጋው ላይ ፌስታል አንጥፎ መዘፍዘፊያ አድርጎ እንደዚህ አስተኝቶ እንደላጠበቂ ነው ማለት ነው። አይወድም ሽታም አይወድም እሱ ካቋል በጣም ጥዩ ልጅቷ እኮ አራስ ናት እንዴት እንደዚህ ታረጋለች ስትለውናት ማሚ ደግሞ ዝም በሉ ቆይ እርሷ ያቁም ብሎ አጥባርጎኝ ፀጉሬን ለቦታ ሰርቶ ቅባት ቀብቶኝ ከዛ ስትመጣ ቅባት ነው የሚያርስሽ ምን ነው ትለዋለች። በቃ ቂቤ ነው ይሄ ስትመጣ ቂቤው ነው በሏት ማይን በደም ጨፋርጎ ቅባቱን ቀባት ብሎ ቂቤውን አጥቦኝ ቅባት ቀብቶኝ ምን ነው ስለው እኔ በሰላም መቀመጥ ፈልጋለሁ አለኝ። ይሸታል ነገሩ ከሙቀት ጋር ስለሚሆን ደግሞ ሙቀት ሰዓት ነው የወለድኩት ከሙቀት ሰዓት ከዛ በቃ ከዛ በኋላ ቂቤን የምጣላው እውነትሽ እንደም ቂቤ ሳልቀባ ናታንን አራስ ቤት የወጣሁት ማለት ነው። በባሮክም እንደዛው ከዛ በኋላ ግን ኤክስፒሪየንስ አደረገ ለመደው አይ ቲንክ የርግዝናን ባህሪ ማቅበጥበጥሽን መቼም አይለምደው። እውነትሽ ነው ለሁል ጊዜ አዲስ ነው ለሱ ሁሉ ነገር። እርግዝና ለሱ ማለት ሁሉም ሲዘን እርግዝና በየወቅቱ ይለያያል። በባሮክ ያለው ይለያል፣ በሐሴት ያለው ይለያል፣ በናታን ያለው ይለያል፣ በአሁኑ ይለያል።
አንዳንድ ጊዜ እንደዚህ እላለሁኝ እኔ ቆይ ግን እለዋለሁ አንተ ብትሆን ያረጋስከው ምን ታረጋለህ ስለ አይቻልማ እንጂ አርግዣ ያሳይሽ ነበር ቀላል ነው ብሎ በዚህኛው ሳይሆን በምናየው በአዲሷ ወይ በአዲሱ ልጅ እንግዲህ አሁን ካሚንግ ሱን ላይ ነው ያለው ደርሷል ወር እየወረደ ነው ወርታችሁ ምን አይነት ነገር አጋጠመሽ ምን አማረሽ ምን አስከፋሽ ምን አስደሰተሽ በምን አለ መሰለሽ በአሁኑ እርግዝና ኦሬዲ በ3 ወሬ ነው ማማ አካባቢ 4 ወር ልገባ አካባቢ ነው ያወቅኩት ማርገዜን ራሱና አላውቅም ነበር ማርገዜን አሞኝ ሄድኩት ሌላ ነገር ነው ልታከም ሄጄ ከዛ የልትሄጂ ነው ሲለኝ ሐኪም ቤት ልሄድ ነው ቀጠሮ አለኝ አልኩትና ሄድኩኝ ተከትሎኝ መጣ ይሄዳል ሐኪም ቤት ደግሞ ይከተላል ጀርባዬ ነው ድንገት የሚመጣው ሳላስበው ማለት ነውና ከዛ በቃ መጣው ሂጂ በቃ አንቺ ምናምን አለኝና መጣ ዶክተሩ ኦልሞስት 1 ወር አካባቢ ምናምን ቼክ አፕ እየተመላለስኩ ነበር የምታከመውና እኔ ይሄ ነገርሽ ምንም አላማረኝም ሳይው እርግዝና እየመሰለኝ ነው አለኝ ዶክተሩ ያማል እንዴ አልኩት ዝም ብሎ ይረገዛል እንዴ ስለው አይ ያማቸው ነገሮች በሙሉ እስቲቺና እንደምርመራ እናርግና እንጨርስ ምናምን አለኝ እሺ ብዬ ምርመራ አረኩኝ ምን አልኩኝ ከዛ ተመልሼ መጣሁ ከጨረስን በኋላ ነው ከዛ ውጤቱ እስኪደርስ እስቲ አልትራሳውንድ ልይሽ እስቲ ምናልባት ማህፀንሽ ይኖረው ይሆን ምናምን ብሎኝ ይዞኝ ገባ ሲገባ 3 ወር በቃ 4 ወር ሊሞላ 1 ሳምንት የቀረው እርግዝና ነው ውይ በጣም ደስ ይላል ጓደኛዬ እድለኛ ነው አይደል አርግዛለች ምን ማለት ነው አልኩት አልተዘጋጀሽም ማለት በቃ ፍላጎቴ አልነበረም የሞለድ ሐሳቡም ቅዱም አልነበረኝ እሱ ደግሞ በቃ እኔ መውለድ የሚባለው ነገር ስለሚፈልገው ልጅን የሚባለው ነገር ስለሚፈልግ የኔ ፍላጎት የለም የሱ ፍላጎት ነው ከዛ ይያቀለ ተነጋግራችሁብኝ ነው አይደል አልኩት አረ ምሬ ነው ሙች አልቀለድኩብሽም ምናምን አለኝ ዶክተር እየቀለድከ ነው እንዴት ነው ማረግዘው እኔ አሁን በዛት የማርገዝ ቅድም ፕሮግራምም የለኝም ስራ ላይ ማሰራ አረ አርግዘሻል እመኝ ያለኝ አላምንህም አልኩት ከዛ መጣ የታሉ ምናምን ሲል እዛ አልትራሳውንድ ክፍል ናቸው አለችው ነርሷ እንኳን ደስ ያለ ጓደኛዬ ባለቤትህ ኮርጉዝ ናት ወይ በጣም ደስ ይላል ማንበብ ሁለቱ ይደሰታሉ እኔ ተበሳጭቻለሁ ከዛ በቃ ምንድነው የሚያስፈልጋት ታዲያ ምናምን በቃ ያኛውን የላብራቶሪ ውጤት ትችዋለሁ አለ ለምን ስለው በቃ ኬዙ ምን እንደሆነ ያመመሽ እሱ ነው ዋው ሲለኝ እሺ አልኩትና ምንም አልተናገርኩኝም ወጣሁና ሄድኩኝ ከሐኪም ቤት ማለት ምን ነው አለኝ ምንም አልኩት አኩረፍሽው ያለው ተናድጃለሁ ከዛ ሌላ ሐኪም ቤት ሄጄ የልትሄጂ ነው ሲለኝ ወደ ቤት ልሄድ ነው ብዬ ሌላ ሐኪም ቤት ሄጄ ተመረመርኩኝ እርጉዝ ነሽ አዎ ከዛ ዶክተር ጀማል ይባላል የኔ ልጅ 4 ወር ይሞላሽ ነው ጽንሱም ያለበት ሁኔታ ንጹህ ነው አቀማመጡም አሪፍ ነው አንቺም ያለሽበት ነገር ጥሩ ነው 4 ወር ሊሞላው 1 ሳምንት የቀረው ልጅ ነው ሲለኝ ዶክተር ጀማል ከዛኛው አሁን ከሚያከመኝ ዶክተር ይልቅ ያኛውን ዶክተር ነው ያመንኩት የምርና ዶክተር ስለው አርግዘሻል አላመሽም አለኝ በቃ አሁንማ አመንኩኝ አልኩት ምን ነው ሲለኝ አይ ምንም መጀመሪያ ደስተኛ አልነበርኩም አልኩት ከዛ ሚስቴክ አረገዘች ምናምን ብሎ በቃ በጣም ደስተኛ ሆኗል ከዛ አሁን የምፈልጊው ነገር ጠይቂኝ ሁሉ ነገር አረግልሻለሁ ምንድነው የሚያስፈልግሽ ምናምን ሲለኝ እኔ መበሳጨት ጀመርኩ ጭራሽ ማለት ነው እዛ ራሴን ማሳመን እንዳለብኝ አሰብኩና በቃ እንዲህ ሆኗል እግዚአብሔር ጋር ለምን እጣላለሁ እግዚአብሔር አይደል የሰጠኝ እኔ ባልኩት ሰዓት አይደለም እሱ በፈቀደው ሰዓት ነው ሁሉ ነገር የሚሆነው እውነት ነው በጣም ያንን እግዚአብሔር ያመጣው ነገር ነው ይሁን በቃ አልኩ የሱን ደስታ ሳይ ደግሞ ተቀበልሽው መቀበል ጀመርኩኝ መጀመሪያ ግን መቀበል አቅቶኝ ነበርና ማለት ማረፍ ፈልግ ነበር ኦኬ ሀሴት እኮ 6 አመት ሆኗታል ከዚህ በኋላ ወዴት ነው የምታርፊው ይለኛል ያ ቤት ሰሩ ምን ስትሉም ቤት ስትቀይሩ ብዙ ነገር ነበረው ብዙ ድካም ነበረው ስራ መሰራቸው ነገሮች ነበሩና ልክ ደግሞ ሳረግዝ 4 እና 5 ጨረታ መጣልኝ ስራ ኡይ ከዛ ኦሬዲ ያንን ስራ ከተቀበልኩኝ መስራት አልችልም ኦሬዲ መህማሙም አለ ሲቀጥል ደግሞ ስራው በጣም ትኩረት ይፈልጋል መከታተል ያስፈልጋልና ልክ ማርገዜን ሲያቀነው እንደ ስራው የሚመጣው አልኩና በጣም ተናደድኩኝ ከዛ ቁጭ አልኩና እንደዚህ ብዙ ስራዎችን አግኝቻለሁና እንዴት እናርግ ስለው ብትቀበይ ያለኝ አትሰሪውም
ኦሬዲ በቃ 4 ወር 6 ወር ነው አስተካክለሽ ምን ብለሽ እስከምትጨርሺ ድረስ ትጨርሻለሽ መውለጃሽ ጊዜ ይደርሳል የዛ ሰዓት ደግሞ ቁጭ ብለሽ ስራው ላይ መስራት መቻል አለብሽ ማገዝ አለብሽ ማየት አለብሽ ያ ካልሆነ አይሆንም አሁን ባለው ሁኔታ እኔ ብቻዬን አልችልም ማለት ስለኝ ምን እናርግ በቃ ለኛ አላለው ምን ተው ተባባልና ተው ነው ስራውን ማለት እስማ እዛ ብቻ አላቀም አንዳንዴ በረከት ያለው ልጅ ሲመጣ ፈተና አለ ማለት በአሁኑ ግዝና ብዙ ነገሮች ተፈተኝበታል ወደ አንቺ የሚመጡ ነገሮች አሉ የሚመለሱም ነገሮች አሉና ከዛ በኋላ በቃ እስከ 6 ወር ድረስ ኖርማል ነበርኩኝ እርግዝናሽ አዎ ማለት የሚሰጠኝ መድኃኒትም ቮሚት የሚያቆም ነው ስራ ላይ ነበርኩ ምናምን ግን የሆነ ታይም ላይ እንደዚህ ቁጭ ብዬ ኦልሞስት እኔ ድንች ቅቅል አልወድም በጣም እምጣለሁ ድንች ቅቅል አማረኝ ድንች አልወድም ተቀቅሎ ሲበሉ ራሱ ይቀፈኛል ሳያቸው እዛ ድንች ቅቅል ማለት ስታረግጂ በልተሽ ማታቂው ነገር ሰው ላይ የምታየው ነው የምትወጂውና የሚያምርሽ ከዛ ድንች ቅቅል እንዲ ትኩሱን ተቀቅሎ ሚጥሚጣ ምናምን ድንቹን ደወልኩና ዲሊቨሪ የሚያመጣል ድንች ቅቅል አምሮኛል አልኩት ከዛ አላ ታዲያ መጣልሻለሁ ምን ችግር አለ ምናምን አለኝ እሺ ብዬ ሱቅ ነው ስራ ቦታ ቁጭ ብዬ እኮ እቤት ደዊና ይቀቅሉ ድንች እቤት ስገበይ ትኩሱን ተበያለሽ ምናምን አለኝ እቤት የሚያደርስ አይደለም ያማረኝ አሁን ነው የምፈልገው ሰላም ልጁም እንትን አላለም ቀቀለው የሚሸጡ አሉ ትኩስ በፌስታል ይዞልኝ መጣ ካስተመር መጣና ለሱ ቃል አመጣ ወጥቼ ስመጣ ድንች ቅቅሉ ልበላኩ ነው ልጁ በፌስታል አምጥቶ ያን ጥቼልሻለሁ ቢሺ ይርቾ ምናምን ብሎኝ ሄደ ስመለስ የለም ድንች ቅቅሉ ቤት ሄደ በልቶታል ራስ አይዝንዲዬ በዚህ ወንበር ላይ እንደዚህ ቁጭ አምጣ ፌስታሉ ልብላ በየሰብ ያለ ምን ነው ስለ በላው እኮ አለኝ ደሞ እኮ ካሱ ካሉት ልጆች ጋር አብሮ ነው ያለ ብቻውን ይበላል አሬ ቀቀሉ ብለሻቸው ይላል እንዴ እኔ ለቤቱ መቻልኩ አሁን ልበላ እኮ በቃ ሌላ ያምጣልሽ አለኝ አንባነቀኝ በቃ መስራት አቃተኝ አልበላም እንደውም አልፈልግም በቃ ምናምን ብየው ከዛ በኋላ አሁን ያመጣልሻል እኮ ለኔ አይደል ያመጣው ለምን በላህብኝ ስለ ያማርሽ እኮ አልመሰለኝም እየቀለድሽ መስሎኝ ነው ድንሽ ቅላ ሲጀመር መች ተወጃለሽ አንቺ አለ ኦኬ ቀልድ መስሎታል ከዛ እንዴ ያምርህን ነው ምናምን ከዛ ነው ሴትዮ ቆማ ስልክ እያሰራሽ ነው በጣም ተናደደች አንተ ሚስታር ግዛ አምሮኛል ብላ ያስመጣችው ነገር እንዴት ትበላለህ ምናምን ሲላ እኔ እኮ ለሷ ይመጣል መሰለኝ ደሞ እኮ ሰምቷል እኔ ለማሳመን ነው እንጂ ስደውልም ሳስመጣ ሰምቷል ከዛ ፌስታሉ በቃ እስቲ ፌስታሉ ላሹ አለኝ አምሮቱ ከተውሽ ቀልድ ይወደላልስ በጣም ተናደድኩኝ ሱቁት እየወጣው ሰውየውን ራሱ ማስተናገድ አቃተኝ በቃ ካስተመሪ ነው ከዛ በያመጣልኝ ድንች ቅቅል ማለት ልበላ ነው አይኑን ማየት አልፈልግም አልኳቸው ከዛ ቤት ስመጣ ልጅቷም ድንች ቀቅላ ምናምን ጠበቀችኝ ትኩሱን ይዛልኝ መጣች አንሺልኝ አልኳት አንቺ ነው ይበላሉ አንቺ ነው ይበላሉ ምናምን አለኝ አለና እነሱ ከልጆቹ ጋር ተሰብስበው ቁጭ ብሎ ሲበላ ተናድጄ በቃ አኩርፌ ገብቼ መኝታ ቤት ዘግቼ ተኛው ከዛ በኋላ እሺ እኔ ራሴ ልቀቀልልሽ አለኝ አትቀቀልልኝ አንተን በድስት ነበር ጥዶ መቀቀል ብዬ በጣም ተናደድኩኝ ከዛ በኋላ መድኃኒዓለም ቤተክርስቲያን እንሂድ ብየው ተነስተን ሄድን ከዛ በቃ አንቺ ቆይ እኔ ወደ ስራ ልግባልኝና ገባንና በእግሬ ስመጣ ታክሲ ሊዝ እንትን በጀሪካን እንደዚህ ጠላ ይዘው አዛ ይቀዳሉ ላላማኞቹ ማለት ነው ለኔ ቢጦች ጠላው እንዲ በኩባያ በሃይላንድ ምናምን ይቀዱ እና ሮኬት ናቸው ጠላው እንዴት እንደሚሸት ለነገርሻችን ከዛ ስጥኝ ማለት ባፈርኩና አይቼው ቆሜ አሽትቼ ሄድኩኝ ወይኔ ከዛ ሱ ገባው በህይወቴ መጠጣሉ ድም ጠጥቼ ማላቀም እኔ ጠላ ተስጠጣ ማንንም አያውቅም እንዴ ጠላ ደግሞ እንደዚህ ይሸታል እንዴ ብዬ ከዛ ገብቼ ሱቅ ስራ እየሰራው ጠላው ሽታው ካፍንጭ ያልጠፋም ማለት አረ እኔ ጠላ አምሮኛል አልኩት
ጠላ አማረኝ እለዋለሁ። የምን ጠላ አለኝ። ጠላ ነው አለዋለሁ። ነይ እንሂድ አለኝና ይዞኝ ወጣ። ከዛ እማዬ ጋር ሄድን። ከዛ እማዬ ጋር ቁጭ ብለን እማዬ አላት ጠላ የለሽም አላት። ብቻ የሆነ ነገር ነበር እሷ ለዛ ጠምቃ ነበር ይዛ መጣች። ከዛ በኋላ ዳቦም ምግብ ምናምን አቀረበችልኝ። ከዛ ልክ ልጠጣ ስል ልጠጪ ነው እንዴ አለኝ። አዎ እላለሁ። ከመቼ ወዲህ ጠላ አለኝ። ምን አገባ አለመረዳት ቢራ ነው የሆነ ነገር ከፈተችልኝ። እሱን እየጠጣ ጠላውን ከቀመስኩት በኋላ አልነጠቀኝም። እንዳያምሽ ብሎ ፈርቶ ነው። ከዛ ምን ነው ሎላ በቃሽ ከዚህ በኋላ አትጠጪም ማለት እንዴ ምን ለአምሮት እኮ ጎንጨት ነው የሚባለው እንጂ ግጥም ተደርጎ አይጠጣም ማለት ፈርቶ ነው በጣም ተናድጄበት እማዬ በአይላንድ ጠላ ስጪኝ እላታለሁ። እንዴ ምን ሆነሻል ዛሬ አለችኝ። ማርገዜንም አታውቅም እሷ ማለት ነው። ከዛ ምን ሆነሻል አለችኝና በሃይላንድ ከሰጠችኝ በኋላ ቤት መጥቼ ልጠጣ ስፈልገው ለቆይቶት አልመጣም። ጠላው አጠገቤ ነው ሃይላንዱን አስቀምጦ ይዞ እንደመጣ ያስመሰል። ምን ነው እለዋለሁ። ምን ያደርግልሻል ልትሰክሪ ነው ጠላ ፈተሽ በጣም ተናደድኩ። አልተረዳም። በጣም ተናደድኩት። ከዛ ምን ይሻለኛል አልኩኝ። እንዴት ብዬ ላስረዳው ይሄ ሰውዬ ማማር ምን እንደሆነ እንዴት አድርጌ ላሳየው? አንዱ ዙር ቢያደርግስ በጣም ተናደድኩኝና ከዛ በኋላ እንትን አልኩኝ። እዚህ ጎረቤት የሆነ ነገር ብቻ ነበረ ክርስትና ነው ብቻ አላቅም የሆነ ለምን የሆነ ድግስ ነገር ደግሳለች ጠርታኝ ሄድኩኝ። ሲሄድ በቡርጭቆ እስቲ ቅመሽው ጠላውን ብላ አላመጣችልኝም። እንደው እግዚአብሔር ይስጥሽ አልኳት። ምን ነው ስትለኝ ደግሞ ሲያምር ጠላው ራሱ ብያት ከመቼ ወዲህ ነው ግን ልጅ ጠላ መጠጣት የጀመርሽው አለችኝ። ከዛ አይ ያው ሳይው ደስ ስላለኝ ነው ምናምን ብያ ግማሽ ቡርጭቆ ጠጥቼ መጣ። ምን የጠጣሽው አፍሽ የሆነ ነገር ይሸታል ጠላ አልኩት። ከዛ ጠላ አልኩት። በዚህ ስከለከልሽ ሄድሽ ጠጥተሽ መጣሽ አለኝ። አዎ አልኩት። እኔስ የሚያጠጣኝ አላጣሁ። ከዛ ጠጥቼ መጣሁ። ከዛ ልክ ጠጥቼ ከመጣሁ በኋላ ጠላ አለ የሚለው የሆነ አንድ ጊዜ የተቀለደውን ቃል ፈልጎ ከፈተልኝ። ጠላ አለ ባሬዶ ሚስማር ነው ምናምን የሚለው ለአንቺ የነበር መጋበዝ ነበር ብሎ ከዛ ትናልና በቃ በጣም ተናደድኩኝና ምንም ማለት በቃ ምንም ማድረግ አልችልም ስለማይረዳኝ ስሜቱን ስለማያውቀው። እሺ ብዙ ወንዶች ጥቂት ናቸው የሚያውቁት ማለት የተወሰኑ ናቸው አንደርስታንድ የሚያደርጉ ስሜቱ ይመስለኛል። አይረዱም። ያንቺ የተለየ ባህሪ የመጣ ነው ይመስላቸው። አዲስ ነገር ነው የሚመስላቸው። አዎ አርገሽ ማታዩ ሲሆን ደግሞ እነሱን ለማስቸገር ለማስጨነቅ ምናምን የምታረጉ ስለሚመስላቸው ነው። ጧትም አይቼዋለሁ ይዞ መጥቷል እኮ ቁርጡንም ይዞታል በዘንቢል በቃ ምግቡንም በቴካው ይዞ መጥቷል። ዱለት ብለሽ ነበር ጧት ዱለት ብለሽዋል እና ቁርጥ እኔ ደግሞ ኮሮብ መስሎኛል ዛሬ ቀኑ ራሱ ሮብ እኮ ማክሰኞ ነው ስለከረከረ ነበር። ከዛ ማክሰኞ ነው ይለኛል። አይደል ቁርስ እየሰራው ገብቼ ወተን ስጋን በላም እንዴ ሲለኝ እንዴ ዛሬ ኮሮብ ነው ኬታም ጥተት ትበላለህ። ኦኬ ናስለው ምን አለ መሰለሽ የሆነ በቃ አማረኝ ስለው ካመጣው በኋላ እንደማልበላው ስለሚያውቅ አትጨርሰውም አትበላውም እንዲሁ በቃ ይባክናል እንደም አትበላውምና አብሬያት መብላት አለብኝ ብሎ ስለሚያስብ ይዞ ይመጣና አትበይም አንዴ ነው የሚጠይቀኝ። አንዴ አዎ ካልኩት ይጀምረዋል። እሺ የሆነ ቀን ጠዋት ነው ከዛ ጥሬ ስጋ አማረኝ አለኝ አልሹ እሱ ነው ያለሽ? አዎ እሱ አማረኝ አለ። እኔ ደግሞ ዛሬ ጥሬ ስጋ መብላት አላማረኝም ጥብስ መብላት ነው ያማረኝ። ምራቅ አፌ ውስጥ እየሞላብኝ ነውና ጥሬ ስጋ እንብላለኝ። እሺ አልኩትና ሄድን። ከዛ በቃ እኔ ጥብስ እበላለሁ አንተ ደግሞ ጥሬ ስጋ ትበላለህ አልኩ። አይ ከበላን አንድ ነገር ነው ምን በላው ምረጫ አለኝ። አይ ጥሬ ስጋ መብላት ጭራሽ አልፈለኩም። ከዛ በቃ እሺ ጥሬ ስጋ ይሆን አልኩት። ለምን እሱ እንዲበላ ብዬ ማለት ነው አዘዝንና ከዛ ቢያለኝ አልበላም አንተ ብላ ትንሽ ሁለቴ ምናምን ጎረስኩና በቃኝ አልኩት። ከዛ እኔ ጥሬ ስጋ ብዬ ስላልኩኝ ጥብስ ብለሽ አንቺ ስላልመጣልሽ ነው አይደለ ማትበይው ምናምን አለኝ። አይ አይደለም ጥሬ ስጋ መብላት ስላልፈለኩ ኦሬዲ ጥሩ ስሜት አልነበረኝም ለመብላትም ፍላጎቱም አልነበረኝም። ከዛ
በቃ እንደውም አልበላም ምናምን ብሎ አኮረፈ። እንዴ እርጉዟ እኮ እኔ ማኩረፍ ያለብኝ አንተ ምን ሆነ ነው የምታኮርፈው ስለው አይ አሁንስ አበዛሹ ያርግዘሽ ማጣቂያስ መሰልሹ እኮ ሁሉ ነገር ሊያልኩት ብቻ ያው ለምን ትያለሽ ብሎ ተጣልተን ስጋውን ሳይበላ ወጣልበት ቀን አለ። እግዚአብሔር እሱ አምሮት እሱ ጥሬ ስጋ መብላት ይፈልጋል። እኔ ጥብስ መብላት ለምን ጥብስ ትበያለሽ ጥሬ ስጋ እኔ ያልኩትም ቢ ማለት ነው። አንዳንዴም ታዘዢ ነው አንዳንዴም ጫን ልበል ግን ያማረሽን ነገር የጠየቅሽውን ነገር ይዞ ይመጣል በትክክል በሰዓቱ በቃ ያልኩትን ነገር ይዞ ይመጣል። ሲከተል ደግሞ በቃ ማለት ስራውን ቢዚ ስለሚያደርገው ለልጆቹም ህይወትም ላይፍም ያማረኝን ነገር እንደ በፊት ና ይሄ ነገር አምሮኛል እንደዚህ ቦታ እንሂድ ምናምን ብዬ አላስጨንቀውም። ራሴ ሄጄ የምፈልገው ነገር ያማረኝን ነገር እበላለሁ። ከዛ በጣም መጀመሪያ ሰሞን ክለብ ሳንድዊች ነበር የምበላውና ይሄ አሁን ይሄ ምን ይጠቅምሻል ይልኝ እኔ የሚገባልኝና የሚቀመጥልኝ እሱ ብቻ ነው። ሌላ ነገር አይቀመጥልኝ። አዝዤ ቁጭ አድርጌ ክለብ ሳንድዊች አዝዤ አንድ እንደዚህ ገና ሁለቴ እንደዚህ እንዳጎረስኩኝ ተደወለልኝና ስራ ወጣ አስቀምጬዋለሁ። የሱ ጓደኛ መጥቶ ሱቅ ጠግቤ ያስቀመጥኩት መስሎታል። እንዳትነኩብኝ አትያችሁ ኦሬዲ ማንንም አላየሁም። እዛ ወንበር ስር ቁጭ አድርጌ ነው የወጣሁት። ተመልሼ እኮ ልበላ ነው እዛ በኋላ እሱም አብረን ወተን እሱም ሌላ ቦታ ሄደን እኔም ስራ ነበረኝ ያን ጨርሼ ለካ ልጁ መጥቶ በልቶ ወረቀቱን እንደዛው ጠቅልሎት አስቀምጦታል እዛው ወንበሩ ስር ማለት ነው። ከዛ መጥቼ ብድግ ሳረገው ቀለለብኝ። ልበላ ክፍት ሳረገው የለም። በቃ በጣም ተናደድኩኝ። ማን ይበላው ምናምን ስላቸው ልጆቹ አረ እሱ ነው የበላው ምናምን አሉኝ። ደወልኩለትና አንተ ለምንድን ነው የበላህብኝ አስቀምጬ ሄድኩት ለካ የሰው ነገር እንደዚህ ጣፍጣል አለኝ ማለት አይስ ሌላኛው እሱ ጓደኛው ነው እሱ ከሚያታ በጣም በቃ ብስጭት ብዬ ከዛ እንደዚህ ስበሳጭ አይቶኛ ያቀም እሱ ላይ እንደውም እንደዚህ አልበሳጭም። ከዛ ደወለለትና ለምን በላህባት አለ። እኔ እኮ ጥላው ስትሄድ ጠግባ አስጠልቷት ሄደች መስሎኝ ነው እንጂ እንደ እንትን ደሞ ስመጣ አርቦኝ ነበር አለ። አፈር ብላ አፈር ያስበላ ሰው ሲነካበት ደግሞ ተናደደ። ሰደብኩት። ከዛ በኋላ እኔ ባረገው ይሻለኛል አንተ ከምታረገው ምናምን አለና ከዛ ልጁ ወዲያው ይዞልኝ መጣ። አሰርቶ ክለብ ሳንድዊች የበላው ደንግጦ ሲዞልኝ ሲመጣ መብላት አልፈልግም አልኩት። እሺ ብር ይሰለኝ ብለው ከዛ በኋላ ክለብ ሳንድዊች አስጠላኝ በቃ ስለምክንያትኝ ማለት ነው። አዎ በቃ በጣም ነው የተናደድኩት። ይመጣል አውደ ዓመት አዲሱ ተስፋ ደስ ይላል ግን በጣም ይሄ ቫራይቲ ያለው እና ግን ይነጫነጫል በቃ በጣም ብስትጭጭ ይላል። ስትቀሪበት ነው ካጠገቡ ዞር ካልሽ አዎ ዞር ስል በቃ ይበሰጫጫል። ከዛ እኔ ደግሞ ያን ድምጽ መስማት ነው ማለት አንዳንዴ ረፍት ፈልጋለሁ። አዎ እና ስልኬንም ሳይለንት አደርጋለሁ። አዎ አንቺ ስልክማ አንተን እኮ የቤት ስልክ ነው ምን ያደርጋል ምን እንዲሁ ዝም ብለሽ ነው ይዘሽው ምዞሪ በቃ ምንም አይነት ድምጽ ጣልቼ በቃ ብቻዬን መሆን የምፈልግበት ጊዜ አለና መኝታ ቤት ገብቼ መኖሬን ሳታቅ ልጅቷ ይመሻል ይወጣሽ እኮ መስሎኛል ትለኛለች። ለጥ ነው ገባለሁ ስልኬን አጠፋለሁ ቲቪ ከፍታለሁ። ልጆቹ ራሱ ሲማጡ ቆልፈባቸዋል እንዳይገቡ እንዳይረብሹ በቃ ጸጥ ያለ ነገር መስማት ነው ፈልገው። ጭንቀት የሚባል ምንም አይነት ድምጽ የሚባል ወሬ የሚባል አልፈልግም። ወደ እርግዝና እየጨመረ ሲሄድ የሆነ የተለያየ ባህሪ ነው አዳዲስ ነገር ይመጣል። ግን በጣም ደስ ያለኝ ኳሊቲ ከባለቤትሽ ማለት ነው። እኔ አሁን ካስማ ፈርኒቸርን አምሮኛል፣ ሶፋ አምሮኛል፣ ዳይኒንግ ቴብል አምሮኛል፣ አልጋ አምሮኛል፣ ምንድነው ድሬሲንግ ቴብል ያላልሽው ነገር የለም። እቤት ስመጣ በተኛበት ሲሄ ሶፋ አንሳው ታዲያ ምንድን ነው በህጋምላ እዚህ ነበር የማሪ ሳስበው ሻጥባል ምንም ግን አይፎን 7 የቤት ስሜ ጀን ነው አናሽ ታባ ምናምን እንደሚባል ሌላ ነው ወይ ንግዛቱ እኮ ነው አይነቱ በስቶ እኮ ነው ከዚህ ጋር የሚመሳሰል ጠረጴዛው ስላለኝ ወንበሩ ስላለኝ ነገር ባይዘው ወሰን የኔ ሶፋ ድሬብሊ ታይቶ ነው የመጣው። ከአማራጭ ይልቅ ጥንካሬ ነው ውበት ወሰን ቤዚክ ነገር ነው። እልህ ነበረብሽ? እልህ ኖሮብኝ ሳይሆን መጀመሪያ በቃ ለካም 6 ወር አካባቢ ላይ ትንሽ የሆነ ሀፕን ያደረገ ነገር ነበር። አሞሽ ነበር ትንሽ አሞኝ ሆስፒታልም ገባሁኝ ምናምን ደነገጠ ማለት አልጠበቀም። እንደዚህ አይነት ነገር ይመጣል ብሎ አልጠበቀምና
በእግሬ ሄጄ ነው ኦልሬዲ የተኛሽው። ከዛ ለካ በህይወት መኖር እንዳለ መሞትም አለ የሚለው ነገር ያየበት ሰዓት ነውና እስቲ ታስፈልገኛለሽ በጣም ከይ ነገር እኔ ኦልሬዲ ሰርጀሪ ክፍል ገባ ፈርም ሲለው ዶክተር የ5ኛውስ ብሎ ይጠይቀዋል። ለ5ኛው እንዴ ነው ኦልሬዲ ኮኔኮ የ5ኛው አኔስቴዥያ ሊሰጠኝ አንብብና ፈርም ነው ብሎ ዶክተር ፈርም ብሎ ሲሰጥሽ ዶክተር ከመፈረሙ በፊት የ5ኛውን እንዴ ነው የምናረገው? እሺ በጣም ተናርጄ አስወጣልኝ አልኩት። አይሁን ማይታዲ ኮፈርቻለሁ በጣም በቃ ዛጋ የተንቀጠቀጥኩ ነውና በቃ ስታዩ የሆነ የመጣው ነገር ስታዩ ያስደነግጣል። ማለት ያልጠበቅ በእግርሽ ሄደሽ እንደዚህ ነው በቃ ይሄ ኢመርጀንሲ ነው እንዲህ መሆን አለበት ስትባይ ከዛ ፈርም ይሏል ውጣልኝ ስለው ያሱ መፈረም ያለበትን ቦታ ትቶ የዶክተሩ ላይ ፈረመ ማለት ነው። አልፈርድብም በቃ ችግር የለውም የ5ኛው ቀስ ብለን እናወራለን። ከዛ በኋላ ሲያለቅስ ነበር ውጪ ወጥቶ በቃ ከዛ ማለት እንትን 40 ደቂቃ በቃ 30 ደቂቃ እኮ ነው ምንም እንትን የሚል ነገር የለውም ምንም ማለት ሳይኮ ቀለል አድርገው ነው እነሱ የሚያወሩለትና ከዛ በኋላ ስጋባ በቃ ንስሐ ገባው ቤቱን ሳይሆን ኦልሬዲ ሰርጀሪ ስለማላቅ በዚህ ጋር መብራቱ በዚህ ጋር ጮሃል ያስጨንቃል ምናምን ይለና ደሜን በጣም ጨምሮ ስለነበረ በቃ ድራማ ፊልም ነው የሚመስለኝ ሳስበው ራሱ ማለት ነው እኔ ያለፍኩበት እንትን አይመስለኝምና ግን ያው እግዚአብሔር ከወደደሽ ከሰጠሽ ነው በቃ ምን ደውዬለት እውነት ነው ሲያለቅስ ነበር። ከዛ ሲወጣ ሳየው ፊቱ እንደነገጠ በቃ እውነት አልመሰለውም እስከ መጀመሪያው ወረቀቱን እስከሚያስፈርመው ሰዓት ምናምን ድረስ እውነት አልመሰለውም። እየቀለደ ነበር ዶክተሩም ቀለል አድርጎ እንደ ቀልድ ነው ሲያወራም ነበርና ምናምን ከዚህ በኋላ በቃ በጣም መንከባከብ እንዳለብኝ አንቺን እየተሰማኝ ነው ፊል አረገ ማለት በቃ በጣም ደነገጠ አልጠበቀም። ሶስቱም ሲወለዱ እንደዚህ አይነት ነገር በህይወታችን ሆኖ ማያውቅም እኔም አይቼም እና የባለፈውም ነበር አሁንም ሲደገምበት ኦልሬዲ በቃ ሁለት ነገር ነው ዶክተሩ ያለው ይሄን ወይሷን ወይ ልጁን ማትረፍ አለብን ነው ያለው ብሎ የገባው ሁለቱንም ማትረፍ አለብን አሁን ይሄ ሪስክ ሰዓት ነው ስለዚህ ግድ ለሁለቱም ስንል ማረግ አለብን አይሆንም ብለን ምን ተው ነገር አይደለም ምናም ሲለው እኔ ደግሞ አልፈልግም እግዚአብሔር በሰጠኝ ነገር ላይ እሱ ያለውን አይደለም እዚህ በቃ ምን ልበልሽ እንደ ፖሊስ ጠብቀው ነው ያስገቡኝ ሰርጀሪ ክፍል ማለት እኔ ላመልጣቸው ነበር በስማ ምን አገባችሁ በቃ በእግዚአብሔር ስራ ማን እናንተን ያስገባችሁ ብዬ ግን ያው እግዚአብሔር ካለው ምንም አታውቁ በጣም ስለውልለት ሲያለቅስ ነበር ስለማስተውስ ነው በጣም ሲያለቅስ ነበር ከኔ ኩል የገባው እስካሁን ሆስፒታል ናቸው አልወጡ እውነትሽ ነው ሁላ እስከ 9 ወር እስከ አምቶሎጂ ሰዓት አትወጪ እዛው ትቀመጫለሽ እዛው ነው የምትቀመጪው እዛው ትሪት ትደረጊያለሽ መድኃኒቶች ትወስጃለሽ ስቴፕ አላቸው መድኃኒቶቹ ሙሉና እስካሁን ያልወጡ አሉ እኔ አሁን ለቼክአፕ ሲሄድ ሄጄ አይጠቂያቸው እንዴናችሁ ምናምን በቃ ገረማሉ ሲያዩኝ ማለት ነው ይገርም ነው ከዛ በኋላ ያልሽውን ነገር ከዚህ በኋላ ለመፈጸም ቃል ገባ በቃ ከዛ በቃ ምትፈልጊው ነገር ጠይቂኝ ሁሉንም ነገር አረግልሻለሁ ማለት ጀመረ ሲጀምር ከጠይቀኝማ ብዬ እኔም የካስማ ፈርኒቸርን ሶፋ እስቲ ንገሪኝ ያልሽውን እስቲ ንገሪኝ በደንብ በነገራችን ላይ ፍቅር ሾው ላይ በጣም የፍቅር ታሪካቸው እንድታዩት ጋብዛቸዋለሁ መክሊት ሙልጌታ ዩቲዩብ ቻናል ላይ ዲስክሪፕሽን እና ኮሜንት ላይ ሊንኩ አለ በጣም የሚገርም ላቭ ስቶሪ ያላችሁ ሁለቱ የወንድሜና የባለቤቱ እስቲ ምንድነው ያልሽው መጀመሪያ ያ በቃ ማለት ስንገባም ቤታችን ብዙ ማሟላት ያለብን ነገሮች ነበሩ እዛን ቅድሚያ ስናሟላ ነበርና ያስለመደኝ ነገር አለ ሁሉ ጊዜ ሶልድ የሚያረግልኝ ነገሮች አሉ እና አሁን ላይ ደግሞ አድርግ ብሎ ማድረግ የምችልበት አቅም ላይ እንደሆነ ስለማቅ ምን ላርግልሽ ሲለኝ በቃ የቤት ዕቃ መቀየር ፈልጋለሁና እስቲ የቤት ዕቃ እንቀይር በጣም የትልቅ ነገር እንደ ጠየቅሽ አድርገሽ እንዳታስቢ ይሄ ለኔ ትንሽ ነው ያለኝ ስጠይቀው ማለት ነው ያ በቃ ካልሽ አረግልሻለሁ ምናምን እሺ እንዴት እናርገውና በቃ ደውልላትና ለገነት ያው እሷ ስንት ስለሆነች
ሄደን ማየት ነው ከዛ በቃ እሷ ትልከዋለች አለ አይ ሄጄ ማየት አለብኝ ኳሊቲውን አዎ ሄጄ አይቼ ነው እንጂ ምጋዛው አልኩት እሷ ትልከዋለች ስላልከኝ አይደለም ስራ ጥለን ነው ስራ ጥለን እንሄዳለን ባይኔ እንዲህ ካላየው ካልመረጥኩ አይሆንም ስለው እሺ ሌላ ጊዜ ቢሆን አላቀልሽም ነው ሳለ ስራ አለብኝ አልሽም ጊዜ የለኝም ነበር እኔ ካልሽ እሺ በቃ አለኝ ሄድን ከዛ ምፈልገውን ደግሞ የጠየቅኩትን በሙሉ ነው ያረጋልኝና ለራሴ ራሱ በቃ ሰርፕራይዝ እስከመሆን ድረስ ማለት ነው ነገር ግን የሆነ ነገር ጠይቄው ሚቆይ አይደለም ወዲያው ነው ይዞልኝ የሚመጣው ሳልጠይቀው ራሱ ይዞልኝ ይመጣል የሆነ ቀን ምን አደረኩት መሰልሽና ወገቤን አመመኝ ስለው እየቀለድኩ ይመስላል በጣም ወገቤን እያመመኝ ነውና ልትረዳኝ አልቻልክም ስለው በሆድሽ ተኛለኝ እርጉዘሽ እሺ 7 ወር 8 ወር በሆድሽ ተኝ እንዲተውሻላል ይስቃል ከዛ ሐባብ ፈልጋለሁ ትልቅ ሐባብ ግዛልኝና አልኩት ለምን አለኝ ጨጓራዬን ስላመመኝ ቃል ስላስቸገረኝ አልኩት ሐባብ መብራት ፈልጌ ነው አልኩትና ሐባብ ገዝቶ መጣ ሲመጣ ቆይ አልኩት ሊቆርጠው ቢላ አይ ቆይ እንዳቆርጠው አልኩት ምን ነው በሆድሽ ተኝኝ ያልከኝ አይደል ዛሬ ወገቤን አሞኛል ስለ ሐባቡን ወደ ያርገ በሆድሽ ተኝ ከዛ ልጆቹ ፈረዱበት እግዚአብሔር ግብሎ አስደረጉት ሐባቡን ማለት ከዛ በሆድ ተኝተህ አሳየኝ አልኩት ከዛ ቆይ ወገቤን አሞኛል ብለሽኝ ስራ ይሄ ስራ አልኩሽ ነው ሐባባ ሸክመሽ መታስታ ተኝተህ አልኩት ለምታኝ ብለኛላ ተኝተህ ማየት ፈልጋለሁ ከዛ በኋላ እሺ ብዬ ሐባቡን አረጋና እንዴት ይተኛ በቃ እንደማች ያውቅ ያለው ምረዶኪ እራት በልተን እስከምንጨርስ ቡና ጠጥተን እስከምንጨርስ ያን ሐባባ ሸከሙት ልጆቹ ማለት ከዛ በቃ አምኛለሁ በቃ እንደማች አሁን ላውርዶ ሐባቡን ደክሞኝ ነው የመጣው ታዲያ እኔ ምንድነው የሚደክመኝ ሲሸከሙ ስለዚህ ፊልም ማድረግ አለብኝ በቃ ተረድቼሻለሁ ብቻ ሐባቡን ብቻ አውርዱልኝ እና ያንን ሐባባ ወረድንለት ከዛ በኋላ ተኛ ከዛ በቃ ወገቤን አሞኛል ካልኩት ልሽሽ ወገብሽን ልሽሽ ሐባቡ እንደሸከመ ደስ ይለው በጣም ልክ ሐባብ ሲገዛ እዛው ቼክ አስደርጎ ነው ይዞ የሚመጣው ለምን ደሞ ቆርጠው እዛ ለምን አስቆርጠ ይዘህ ትመጣለህ አለው ናታን አረ ከዚህ በኋላማ ድፍን ሐባብ እዚህ ቤት አይመጣም ማለት እንደዚህ አስከፍተው ይዞት ይመጣል ለምንድነው ሐባቡ ለምንድነው የሚቆረጠው አባቴ ምናምን ሲል ከዚህ በኋላ ድፍን ሐባብ ያልተነካ ሐባብ ደስ የሚል ታሪክ ነው ግን በጣም ያጫውትሽ ብሎ ድፍን ሐባብ በቃ ከዛ በኋላ ድፍን ሐባብ ቤታችን ገብቶ አይገባ ቆመ አይ ይፈራል ማሸከመው ስለሚመስለው መሰለኝ ቆርጦ ነው ይዞ የሚመጣው ግን አሁን ካስማ ፈርኒቸርን የሚገራርም ሶፋ ዳይኒንግ ቴብል አልጋ ድሬሲንግ ቴብል እና ምን ያመጣው እንደውም ሶፋ ብሎ ነው የመጣው በኋላ ደግሞ አልጋውን ስታይ ይሄን ማማረኝ አልሽው ዳይኒንግ ቴብል ስታይ ጠረጴዛው አለኝ ወንበሩ ይታዝልኝ አልሽው እያንዳንዱን እሺ ሲል ገርሞኝ አንተ ግን አለ አልኩት እኮ እንደውም አንዴ እንደውም ቀስ በጆሮ እያወራሁት ነበር አለ ምናምን ሰው ምን ማድረግ አልችልም በቃ የሷ ነገር ይፈጸማል አለኝ እና የሆነ የእንትን ይመስለኛል በፊት ያጠፋቸው የመሰለውን ነገር ያው እሱ በእንትን አይደለም አይ ቲንክ እኔ ወንድሜንም አውቀዋለሁ በክፋት አይደለም በአንድ ነገር ማላገጥ ይወዳል አይደል ይሆነ መቀለድ ያረጋል ፈን ማድረግ ይወጣል በቃ ለሱ መዝናኛው ነው እንጂ እኮ እንትና ያረጋል እኮ አርጎት ነው የሚዝናናበት አንዴ ሰጣት እጄ መጣው አማረኝ ብላይ እምቢ ካለች ታይ መብላቱ ለምን ይደረጋል ምግቡ መባከር አለበት የሚል ነገር አለው በክፋት ሳይሆን ያው እንደ ሰው እንደ ተፈጥሮ እንደ ባህሪው ነው የምትሄጁና ካስማ ፈርኒቸርን በጣም እናመሰግናለን ያን ስላደረክ ደግሞ ወንድሜ እጅግ በጣም ነው ሪስፔክት አለኝ በጣም ነው ማመሰግን ደግሞ አመሰግናለሁ ብያለሁ ሴቶችን ሲሰሙ ደስ ይለኛል ሲያዳምጡ ስሜታቸውን በደንብ ሲረዱ ደስ ይለኛል የኡነት እንደ ሴትም ብቻ ሳይሆን እኛ እንደምንሸከመው ከባድ ሸክም
ልጅ በጣም በረከት ነው። ሸክም የሚባል አይደለም፣ ግን ከባድ ነው ሂደቱ። 9 ወሩ ከባድ ነው። እሱን የሚረዱ ባሎች ያስፈልጋቸዋል። ብዙ ወጣቶች ሁለቱ አንደርስታንድ መደራረግ አለባቸው። ወንዶችም በዚህ ሰዓት ትዕግስት ያስፈልጋቸዋል። ያሉትን ቻሌንጆች ሁሉ መቋቋም በጎ ነገር እየመጣ እንደሆነና የሆርሞን ለውጥ እንደሆነ መርዳት አለባቸው ብዬ ይሄን ስለማስብ ነው ይሄን ፕሮግራም ያዘጋጁትና ዛሬ ምን አምሮሻል ግን እስቲ ጠይቂው። አሁን ምን አምሮሻል ንገሪኝ። ግዴታው እሱ ስለሆነ ስልክ ደውለሽ እንድጠይቅ ይፈልጋሉ። ደውዬ ጠይቀዋለሁ። ደውይ እስቲ ምን አምሮሻል የፈለግሽውን ጠይቂው። ዘግይቶም ቢሆን ምንም ሆነ ብቻ ያምጣ። አሁን ኃይለኛ ስራ ላይ እንደሆነ አውቃለሁ፣ ግን አያገባኝም። ጠይቂው። ያው እንግዲህ ባለቤቷ ጋር እየደወለች ነው የአማራትን ነገር ልጠይቀው። በብዙ ተፈትኗል፣ በብዙ ነገር አነሳ ስልኩ። ሄሎ ወይ አምሮቴን ለመግለጽ ነበር። የምን አምሮት ነው? አማርኛ መብላት ፈልጌ። ምን አማርሽ? ዶሮ አርስቶ አማረኝ። አፈክሽ ባክሽ። ቅድም የበላሁት እኮ ስጋ ነው፣ ዶሮ አይደለም የበላሁት። አዎ፣ ግን የደብረ ዘይቱ ዶሮ ነው ያማረኝ። ደብረ ዘይት እዛ ቺክን ቤት እዛ የምንበላው ዶሮ ሄጄ ይሻለኛል። አንቺ እንደተመቸ ዲሊቨሪ ይመጣል። ችግር የለውም። አንቺ ብቻ ነች። በዲሊቨሪ ይሁንልኝ አይደል? ግን ሄደ ቢሆን ደስ ይለኛል። ምንም ችግር የለም። አንዴ ጨርስና መጣው። በቃ ጠብቃለሁ። እሺ፣ ግን እንዳይቆያ። አይቆይም። መጣው። እስቲ አንዴ ላውራ ከወንድሜ። ስማ ወይ ማይላ ብላ ነው ሴቭ ያደረገችክ። አሁን እንደዛ እኮ ነው። ምንድነው ነገሩ? ያው እንደዛ ማግደን ነው አንዴ ደግሞ የምትፈልገው ነገር እንደምታረግላት ግን ደግሞ ይዛ ከመጣ በኋላ ደግሞ አንዴ ጠይቀክ እንዴ ስትልክ እንደምትበላው ነው የሰማሁት። ይሄ ነገር እንዴት ነው? እኔ እንደዚህ ልምና ነገር አልወድም። ከብለው ተናግሮ ፓኬጅ አሟላን ቁጭ ካለ ለገንዘብ ነው አልፈለገችም ማለት ነው። ለዛ ነው ካሟላ በኋላ አልፈለገችም ማለት ነው ብለህ ነው የምታስበው? በቃ አንዳንዴ እንደዛ ነው የምታስበው። ያለበለዚያም አይሆንማ። አይ እሷ እኮ እንዲለማመጠኝ ይፈልጋለሁ፣ እንዲለምነኝ ደጋግሞ። እሱን ነገር ነው የማልችልበት። እሱ ነገር ግራ የሚገባኝ ሁሉ ጊዜ። እውነት ለምን ግራ ይገባዋል? በቃ እኔ አንድ ሰው ፈልጎ ካርኩኝ በኋላ እንዴት ነው የምለምኝ? በግድ ካልተቀምክ እንደዚህ ካረክ አይባልም። ያ ማለት ስለዚህ ያዘች ግን አድርጌያለሁ። ከዛ በኋላ ከኔ ቀምታ መብላት አለባት ነው። ላጨርሶ ማልጫ እንደማጨርሽ አውቃለሁ እያልክ ትበላባታለህ። አሳጨርሶ ማይዘ እንደዚህ ብላት ትቀምጣለች እንጂ ይላል እንኳን ብዙ ይላል። እውነት የእውነት የመጨረሻ ፕሮግራም ላይ የመጨረሻ ላይ የካስማ ፈርኒቸርን ሶፋ ምናምን ስትገዛላት ከዚህ በኋላ ያልሽኝን ነገር በጭንቅላትም ቁም ብትኝ ቆማለሁ ብለሃታል መሰለኝ። አንዴ ሙሉ ፓኬጅ ያውን እኮ ለታቆ ነው ፉል ፓኬጅ ይነላት አይደለ? አዎ በቃውንማ እኮ በቃ ለሷ መኖር እንደዚህ ከዚህ በኋላ ምን አለ? እውነት ነው። እውነት ነው። ከዚህ በኋላ ምን አለ? በቃ አሁን አራተኛ ልጅ መልካም በጣም የተለየ መልካም አባት መሆን አለበት። ትልቅ ሰው ጉዳይ ጎበዝ። እግዚአብሔር ለዚህ ጊዜና ለዚህ ቀን ስላበቃኝ ክብር ለሱ ይሁን። አሜን አሜን አሜን። እስቲ ፍቅርን ግለጽላት ለሚስትህ። እሺ ከአራተኛው ልጅ ጋር እያይዘህ ዊሽን አሁን ማለት ፈልገው ማለት ሞት የኔም ልጅ በጣም እወድሻለሁ። የኔ እናት የኔ እህት ሚስት እወድሻለሁ ነው ማለት። ከአራተኛ ልጃችን ጋር ደግሞ በጣም እጅግ በጣም ደስታ የበዛበት ቤትና ህይወት እንደሚኖርን ተስፋ አደርጋለሁ። ይሄ ነው የኔ ሀሳብ። እውነት ነው የኔ ወንድም። በቃ መንከባከብን ማወቅ አሪፍ ነገር ነው። የሚስትን ቫልዩ ማወቅ አሪፍ ነገር ነው። የእርግዝናን ሆርሞናል ለውጥን አንደርስታንድ አድርጎ ማስታመም ትልቅ ነገር ነውና
እሷ ከመጀመሪያ ሁለተኛ ከሁለተኛው ሶስተኛ ከሶስተኛ አራተኛው ፕሮግረስ እያሳየ ነው የመጣውና በኋላ ላይ ግን አሁን ግን በቃ ሞትልሻለሁ ከዚህ በኋላ ያልሽኝን ያደርጋለሁ ብለ ቃል እንደገባላት ነግራኛለች። አዎ ግድ ነው እንደዛ ነው ይሁንኩም ያለው በዛ ልክ ነው ባይዘ እውነት ነው ድራክ የምቋትን ነገር የካስኩኝ ጎበስ። አዎ ይሄ ትልቅ ነገር ነው። ይሄ ራሱ ነው። ለባሉስ ምን ትላለህ? ወንዶች ለሚስቶቻችን የሚያስፈልጋቸውን ነገር የማሟላት ግዴታ እንዳለብንና ሳይቀየሙ በጊዜ ብናረግ ባይ ነው። በጊዜ እንደዛ ነው የሚመለው። እንደዛ ብናረግ በጣም መልካምና ጣፋጭ የፍቅር ጊዜያትና ይላል ጊዜ ይኖራቸው ብዬ አስባለሁ። እውነት ነው ወንድሜ፣ እውነት ነው። የኔ የልጅ አዋቂ በርታልኝ የኔ ልጅ። ስራ ላይ ስለሆንክ ነው እንጂ ብትመጣ ደስ ይለኝ ነበር። ቢዚ ነብዬ ነው ለዛ ነው። ትንሽ ቢዚ ስለሆነ ነው ቢዚ ስለሆንኩ በርታልኝ የኔ ወንድም። ቻው። እሺ ቻው። በነገራችን ላይ እንደዚህ የሀበሻ ቀሚስ ያምራል በጣም ያው እንዲያሳምሮ የላከን እንግዲህ ሸራተን ስታይል ነው። ሸራተን ስታይል በጣም ቆንጆ ሀበሻ ልብሶችን ለበዓል ብቻ ሳይሆን ለአዘቦት ቀንም የሚመቹ ልብሶችን አዘጋጅቶ እየጠበቃችሁ ነው የሚገኘው። እዚህ ጋር ባለው ስልክ ቁጥር እየደወላችሁ አገኙት። ሸራተን ስታይልን በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ የእርጉዝ የተሰኘውን ፕሮግራሜን አዳማ መጥቼ እየሰራው ነው የሚገኘው። በጣም ቆንጆ የእርግዝና ልምዷን ያለፈችባቸውን ውጣ ውረዶች እየነገረችን ነው የሚገኘው። ብዙ ባሎች ባለፈው የእርግዝና ጊዜ የሚስታችሁን የእርግዝና ጊዜ ላይ ሳት ያላችሁት ነገር ካለ በመጪው ደግሞ በአዳዲስ እርግዝና ላይ ደግሞ እያረማችሁ መሄድ በጣም ትልቅ ነገር ነው። የእውነት የእርግዝና ጊዜ ቂምም ሆነ ደስታ አይጠፋም፣ ከልብ አይጠፋም። ምን ትይዋለሽ ባልሽ ቀጥታ ነገር ውስጥ ስሜትሽን በተለይ ደግሞ አራተኛ እርግዝና ላይ እየሰራውን ውለታ ስቆጣው ይሰማል። በነገራችን ላይ አሁን የተለያየ ሆርሞናል ለውጥ ስለሚመጣ በእርግዝና ላይ ለየት ያለ ነገር ሲሆን ከኔ ጋር እናወራለን ታውቂያለሽ። እኔም በመሀል እገባለሁ፣ ቆጣዋለሁ። እንዲያርገ አንዳንዴ አንደርስታንድ ሳያረግ ሲቀር አንቺ ምን ጋር ነው የምትደውይው አናዶኛ ምናምን ብለሽ የምትደውይበት ጊዜ አለ። ስቆጣው ወዲያው ተመልሶ ሪፖርት ፈልጋለሁ ስለ የሚያደርገው ነገር በነገራችን ላይ በጣም ነው ማመሰግን። ለምንድነው ስቆጣ የምትሰማኝ እንደዚህ ስለ ሁለተኛ እናቴ ስለሆንሽ ነው የሚለኝና ሁለተኛ እናቴ ስላደረገኝ ወንድም ያመሰግናል። ምን ትያለሽ? በአሁኑ ያው ከሶስቱ ልጆች ካለፍንበት ነገር የተነሳ በአሁኑ ብዙ ነገሮችን እግዚአብሔር ይመስገን ብዙ ነገሮች ላይ የተለየ ነገር አለው። እድሜውም ከፍ እያለ ሲመጣ ሰው እየበሰለ ነው መሰለኝ የሚመጣውና በፊት እሱ ነበር የሚያኮርፈው። አኩራፊ እሱ ነበር። አሁን እኔ ነኝ ተረኛ እና በቃ ትንሽ ነገር ያስኮርፈኛል። ከዛ ሳቂበት እስቲ ይሄን ጥርስ ይለኛል። አታኩርፊ እስቲ ሳቂ፣ ቆይ ምን ቢደረግልሽ ነው የምትደሰችው ይለኛል። ከዛ ስወልዶ ነው ደስተቶሏል። እና በፊት ሌሊት ላይ እንቅልፍ እምቢ ብሎኝ ተነስቼ ስቀመጥ ወይ የሆነ ነገር ሳለክ ምናምን አረስተ ታንኮሻክሽ ትንሽ ልተኛ ይለኛል። አሁን ግን አታረጉም ለወልዶ ነው እንዳትይኝ ይለኛል። ሳቂ ይፈጥራል። ይነሳል አብሮ አብረክልና ቁጭ ይላል። ለወልዶ ነው እንዳትይኝ አታረጉም ዛሬማ እንዳታረጉ ቀኑን ቀየር አድርጊ ወይ ደግሞ ትንሽ አቆዩ ይለኛል። ያው ከመጀመሪያው ጀምሮ ካለው እርግዝና አንፃርም ካለው የኑሮ ሁኔታ አንፃር ሶስት ልጆች እንደወለድን ያው አሁን አራተኛው ላይ ያለው ይለያል። በፊት የሚያኮርፈው እሱ ነው፣ የሚበሳጨው እሱ ነው ማለት ብዙ ቻሌንጆች ስለሚበዙበት ተናዶ ማክሮፎም ሲመጣ እኔ እናደዳለሁ። እኔ እንዲሆኜ ለምን አይረዳኝም የምናደድበት ሰዓት ነበር። አሁን ግን ተረኛ እኔ ማኮርፈው ነው እና ያሳቂበት ለምን አስቂበትም ይሄን ጥርስ ይለኛል። በጣም በቃ አኮርፋለሁ። ቶሎ ነው ማኮርፈው፣ አኩርፌ እጠብቀዋለሁ። ከዛ ሳቂበት ይለኛልና አንዳንድ ጊዜ በፊት ላይ ተነስቼ አሁን በሶስት ወር ግዝና ቁጭ ስላለ መመቸት ሲኖር እንቅልፍ እምቢ ሲለኝና እስቲ ትንሽ ልተኛ አትረብሽኝ ይለኛል በፊት። አሁን ግን ብድግ ብሎ ምን ዛሬ ልትወልጂ ነው? አታረጊውም፣ ትንሽ አቆዩ። ቆይ እኔ ግን ዛሬ ፕሮግራም አይደለም፣ ትንሽ አቆዩ፣ ቆይ ብዙ ነገሮች ይቀሩኛል ይለኛልና እኔ ከመጣ ነው ምናምን እለዋለሁ። ከዛ እንደውም ምን ያደርጋል ማታ ጄሚኒን ይጠይቃታል። ጄሚኒ የምትባል ኮምፒውተር አለች። ጄሚኒ ዛሬ ሚስቴ
እንዲህ ያረጋት ነው ለምን እኔን ሲያወራኝ መልስ ስለማልሰጠው እኔ ስሜቴን ነው ማዳ ጄሚኒ ዛሬ ሚስቴ እንደዚህ አይነት ህመም እየተሰማት ነው ልትወልደው ነው ይላታል ትቻቸው ወጣለሁ ለማሳቅ ነው ሲሄን የሚያደርገው ምክንያቱም እኔን ጠይቀኝ ጥያቄ እኔ መልስ አልሰጠውም ዝም ማለት ነው ፈልገውና ድምጽ ነው መስማት ማትፈልግ ከዛ አትመልሽልኝም በቃ እኔ ከጄሚኒ ጋር ይስንታየና ጄሚኒ ይጠይቃታልና ከዛ ጄሚኒ ተወለድል ብዩ ሄደ የእንትን ብዙ ወንዶች የመጀመሪያው እና ሁለተኛው ምናምን ላይ አሪፍ ናቸው አዎ ይሄ ሃኒሙን ታይም ነው አይደለ በቃ ሐኪም ቤት ማብረው ነው የሚሄዱት ቤት ውስጥም ትሪት ያደርጋሉ ይታገሳሉ ብዙዎቹ ወደ በኋላ የሰለቻቸው የለመዱት ሲሄዱ ደግሞ እየተውት የሚሄዱ ናቸው አብዛኞቹ የዚህኛው ደግሞ የገረመኝ እንዳልሹ ማቹሪቲ ነው እሱ ደግሞ አፕዴት እያደረገ ነው እየመጣው ያለው እየተማረ ላይ ብዙም አልነበረም ትኩረት አልነበረም ስራም ጫና ይበዛበታል ኑሮም ላይፍም ቤት መስራትም አለ ውጪውም ቤቱም እሱ ነውና ብዙ ነገሮችን ብቻዬን ነበር ከቨር ማድረጋቸውና አሁን የመጨረሻ ሰዓት ላይ ግን ኦሬዲ ልጆቹም አድገዋል ጫና የሚበዛበት ሰዓት አይደለም ሲቀጥል ረጅሙን ሰዓት አብረን ነው የምናሳልፈው እንደ በፊት እሱም ለብቻ የሚሮጥበት እኔም ለብቻ የምሮጥበት ሰዓት አይደለምና ረጅም ጊዜ አብረን ስለምንኖር በቃ የኔ ስሜት ብቻ ነው የሚያዳምጠው እና በሶስቱ ልጆች ያላረኩትን አባትነት በአራተኛው ልጅ ላይ ጥሩ አባት መሆን ፈልጋለሁ ይለኛል በጣም ደስ የሚል እና ሐኪም ቤት ሲሄድ ጾታ ጠይቅሽ ይለኛል አልጠይቅም ለምን ጠይቃለሁ ሎል ለኔ ግን ብጠይቂ ደስ ይለኛልና እኔ አልጠይቅም ማወቅም አልፈልግም ብለዋልና ለምንድነው ግን ጾታ ማጠይቂ ብሎ ጠይቆኛል ለምን ልጆቹ ምንድነው ጾታው ምትወልጂው አሉኝ ኦኬ ሲሉኝ ሰው አልኳቸው ሰው ማለት ጤነኛ ልጅ ውስጥ እኩል ባላንስ ለማድረግ እኮ ነው ማለት ካሁኑ ባላንስ ይሰራሉ ቁጭ ብለው ማለት ነውና እኩል እኮ ባላንስ ለማድረግ ነው ምጠይቅሽ እንጂ እኔ የእንትን እኮ አይደለም አሁን ሁለት ሴት ቢሆን ይለኛል ደስ ይላል ሁለት ወንድ ቢሆን ይለኛል አንተ ለራስህ ነው የምታመቻቸው አይደል ለሌላ ተሸከምኩት እላለሁና ከዛ ቢሆን ነው ያልኩት እኮ እኔ እኮ ይሁን አላልኩም ቢሆን ነው ያልኩት ምናምን ይላልና ከዛ በሄድኩ ቁጥር በቃ ያው ስላለው ነገር ኦሬዲ እኔና አምነኝ ምን የምናገረው ነገር ራሱ ካለማመን ነው የተነሳ ዶክተሩ ጋር የሚያወርቶት ያወራዋል እንዲ ብሎኛል እንዲ ብሎኛል ዶክተሩ እንዲ ብሎኛል ይለኛል እንኳን አለ ህሳይ ይለዋል እኔ ደግሞ በተራ እና በጣም ስለሚጨነቅ መንገር አልፈልግም ብዙ ነገሮች እንደውም ዶክተሩን እንዳትነግረው ብዙ ነገሮች መንገር የለብህም በቃ እኔ እናንተ የምናወራቸው ነገሮች አሉ እሱ ማወቅ ያለበት አለ ማወቅ የሌለበት ነገር አለ ለምን ትነግረዋለህ ስለው ሲጠይቀኝ ምን ላድርግ ይለኛል እና በቃ ከስራው አንፃር ስትረስ እንዲበዛበት አልፈልግም በቃ እግዚአብሔር ከሰጠኝ እግዚአብሔር ሰጠኝ እግዚአብሔር በሰጠኝ ሰዓት ሁሉ ነገር ይሆናል ለኔ ካለው ደግሞ እግዚአብሔር የኔ ነው ማንም ሊወስደው የማይችል ነገር ስለሆነ በቃ ስትረስ የሚፈጥርበት ነገር ባካሃት እንገራው እና ከእንቅልፌ ራሱ ስነሳ ቀድሞኝ የሚነሳው እሱ ነው ብድግ ስትደንግጦ ማለት ብድግ ይላል እንዴ ቆይ እኔ ግን እንዴት ነው ለዋለሁ ከዚህ የመጣ ነገር ብድግ ምን ነው ይለኛል ምን ነው ለዋለሁ እኔ ራሱ ደነግጣለሁና አንዳንድ ጊዜ ቀስ ብዬ እነሳለሁ እሱ ላለማንቃት ማለት ነውና ተነስቼም ይነቃል ያዛ ቁጭ ላለው ሶፋ ላይ ቁጭ ላለው ወይ በረንዳ ላይ ወጥቼ ቆማለሁ ንፋስ ላይ ምናምን ከዛ የሆነ ሰዓት ይነቃና ምን ነው ሲለኝ እየተዝናናው ነው ይመችሽ ብሎ በጣም ትልቅ ነገር ነው የሚገርም ስቶሪ ነው ነገርሽ በፊት ነው ጭራሽ ነው ማይነሳው ጭራሽ በቃ ደክሞኛል እሺ ብሎኝ ይተኛል ደክሞኛል እሺ እንዳትጠብቂ ማለት ነው ኤክስፔክት እንዳታረጊ መነሳቴን እንዳትጠብቂ ብሎ ይተኛል እና ስቃለሁ በቃ ያየሁኝ ለካ የሰው ልጅ በዚህ ያህል ይለወጣል የሰው ልጅ በዚህ ያህል እንትን ይላል ብዬ በቃ በጣም ማለት ማላቀው ሰው ይመስለኛል አንዳንድ ጊዜ አይደል አፕዴት ብሎኛል ቃል ገብቻለሁ ለራሴ አፕዴት አድርጓል ባይዘይ አሪፍ ሰዓት ነው አፕዴት ያደረገው ብዬ ነው ማሰበው ትልቁ አባትነት የሚያስፈልግበት ስቴጅ ላይ ነው ለልጆች አሁን ትልቁ 12 ወደ 12 እየገንጣ ነው እንግዲህ 13 ነው ሁለተኛው ባሮክ ወደ 9 ነው ሐሴት ወደ 6
ወደ 6 ነች ሀሴት ራሷ እዚህ ጋር ነው በጣም ኢምፖርታንት ታይም ላይ ነው በደንብ ኮንሺየስ የሆነውና በጣም ትልቅ ነገር ነው ብዬ ነው እኔም ማምነው ስለሚያደርገው ነገር ስለምታደርገው ነገር በጣም አመሰግናለሁ አንቺም ስላካፈልሽን ታሪክ አመሰግናለሁ ምናልባት መጨረሻ ላይ የምትዩ ነገር ምን አለ በጣም የገረመኝ ነገር በፊት ስለ ገንፎ እህል ያውቀው ነገር የለምና ምን አረክሽ ነው የሚለኝ ብር ነው የሚሰጠኝ ገንፎ ልክ መቀይ ገንፎ ነገር ሲዘጋጅ ምናምን ብር ይሰጠኝና የምፈልጊውን አሟይ ነበር የሚለኝ በሆኑ ገብስ ገዝቶ ይዞኝ ሄደና እንሂድ ምናምን ብሎኝ ማለት ነው ለካ ገብስ አዞ ነው እሱ ከሌላ ሀገር ማለት ነው ከምርሽ ነው የምር ከዛ ሳቄ መጣ ማለት ገብስ እንደገዛ አላወኩኝም እኔ ገብስ መግዛቱን ማዘዙን ምንም ማለት ስለ ገንፎ እህል ማሰብበት ሰዓትም ስላልነበረ ስለ ገንፎ እያሰብኩ ነው ከዛ እንግዲህ እናቶች ሴቶች ናቸው አጥተው የሚያረጉት ሄዶ ገብስ አዞ ገብሱ መጥቶ ለኔ አልነገረኝም ገብስ ማዘዙንም አልነገረኝም አጃ ማዘዙንም ምን በቃ ሁሉ ነገር ማዘዙን አልነገረኝም ከዛ ሄድን መናኸሪያ እቃ ሊቀበል ነው እቃ መጥቶልኛል ነው ያለኝ እኔ መሰለኝ ለስራ የሚሆን እቃ ሊቀበል እንጂ ገብስ ከዛ ገብስ ይዞ ተቀብሎ መጥቶ መኪና ውስጥ አስገብቶ ምናምን ከዛ ማይጋይድ ይሄው እኮ ማይገብሱ ሲላ ደነገጥኩኝ ከዛ ይሄው ገብስ ገዝጃ ጥሩ ገብስ አይደለ ሲላ ደብዬ ማለት ማረግ ያለብኝ ማሰብ ያለብኝ እኔ ከዛ ይሄው ድፍን ገብስ ገዝቶ አጃ ገዝቶ ይሄው ገብስ ገዝቻለሁ እንዴት ነው ይልኝ እስቲ ያላት እና በጣም በቃ ደነገጥኩኝ አልጠበኩኝም እንደዚህ ያረጋል ብዬ ማለት ነው ከዛ በኋላ የምትፈልጊውን ፓኬጅ በሙሉ ይሄው በጊዜ ያሟላውልሽ ነው ምንድነው የጎደለው ሌላ ነገር አለ ከዛም ደግሞ አንተ ሳትቀድመኝ እኮ ነው ቀድሜያለሁ አለችው ያዘጋጃለሁ አለችው እና የተሰጣውን ገብሳው ነይ ብላ ይዛ ነውታ እስቲ እህሉን ምናምን ብላ ከሁለት ወገን የተዘጋጀው ገንፎ ከሁለት ወገን የትኛው ነው የሚበልጥብሽ አለኝ የኔ ግን ገንፎ ነው የሚበልጥብሽ የሷ ነው አለኝ የትኛው እንደሚበልጥ የማይነስ ይወጣች ሊያጣላኝ ተወይሽ ከዛ የማይወርድ አልቋል ጨርሻለሁ ልክ በቃ ሲደርስ ማስፈጨት ነው ምናምን አለች ስትለኝ ማው ነው ከዛ ይሄኛው ከዛ እኔና እሷ በቃ ይሄም ይፈተጋል ምናምን ተጠቃቀስና ሁለት እንዳይከፋው ይሄም ይፈተግና እንደውም ይሄ አይበቃም ያው ጎረቤቶቼም ብዙ ስለሆኑ ያማይ ትንሽ ስለሆነ አልኩት ይሄም ይፈተግ ምን ይሉና ከዛ ለገንፎና አስተካክለዋለን በቃ አሁን እንደዛ እናረጋለን ተባባልና እኔና ማይ ገብሱን ለማይ ሰጠናትና ከዛ ወደ ስራ ተመልሰን ማይ ገምሳ በልተን ወጣን ከዛ ደወልኩላትና ማይ ያንን ገብስ እንግዲህ እንደተነጋገርነው አርጊ ምናምን አልኳትና ደስተኛ ነሽ አለኝ በጣም ደስተኛ ነኝ ምናምን አልኩት የማይራሱ ገርሟት ማለት ነው ትልቅ ለውጥ ነው በጣም ከዛ በቃ ገረመኝ እኔ ማለት ማይም ታዘጋጅልኛለሽ ብዬ አልጠበቅኩም ማያ ተጨንቃ ነበር በጣም የኔም እናት ደወለችና የገንፎ ሁሉ አልቋል ነይና ያለች እሷም የትኛው ነው የገንፎህን ነው የምመርጠው ግራ ገብቶኝ ማንንም አስቀይሜ ማንንም ከዛ ማይም አዘጋጅታለች ላለ ማለት እሺ አልኳት ከዛ የሆነች ግቢ ውስጥ ተከራለች እኛ ጋር ምትኖር ወልዳለችና እሱም ገብስ አምጥቷል አልኳት ሶስት ሆነብኝ የትኛውን ልበል ስላት ከዛ በቃ እሷ ያው ትንሽም በኢኮኖሚ እንትን ያለች ስለሆነች በቃ ግማሹን አስፈጭና ለሷ ሲጫት ተታረስበት እሷ እኔ ማይም አዘጋጅታ ከዛ ግማሹን ደግሞ ወስዳለሁ አልኳት እናቴ በቃ እንደዚህ መልካም ነገር ካሰብሽማ አሻለችና ተተወሰነው ቀንሳ ሌላ ሰው ብላለ እሷ ሰጠቻት በጣም ትልቅ ነገር ነው በጣም ከየትኛው ልሁን ባሁን በዛብኝ 3 ቦታ ሆነ የኔም እናት ገንፎ አዘጋጅታለች አማቺሽም አምጥቷል ማይ ማዘጋጅታ የትኛው እምቢ ማለት አትችልም በጣም እና ከዛ ወደሜም ደውሎ ያው አክስቴል ሳቆሎ ታዘጋጀ የለም ምንድነው የምትፈልጊው ምን ይምጣልሽ አለኝ እህቶቼ ደውለውላት ያጥሚት እህል ስንት ኪሎ የገንፎ እህል ስንት ኪሎ እንዴ ዘንድሮ እንዴት ነው ብዬ አምስተኛ ሰው ማለት ነው አይ ቆይ ትንሽ አቆየው አሁን ጊዜ ገና ስለሆነ የምፈልገው ነገር ሲደርስ ነግረሃለሁ አልኩት ያ በኋላ ከእህቶችሽ እንዳታጣይኝ እኔ ጠይቄሻለሁ አይ ችግር የለውም እኔ ስፈልግ ሲደርስ ነግረሃለሁ አልኩት ከዛ በኋላ በቃ ያው እግዚአብሔር ይመስገን አሜን አሜን አይ ዘመደ ብዙ መሆን ቀላል ነገር አይደለም
እንግዲህ ወደ መጨረሻ ራሄል ገንፎሽም መቅመስ አለብኝ። ከመውለድሽ በፊት መቼም ጎረቤት ተሰብስቦ ምናምን ይመርቃል ገንፎ ሰርቶ አይደል? የምርቃት ፕሮግራም አለ። እንግዲህ ለዛ ቀን ስለማልደርስ አንድ ሳምንት ወይ 3 ወይ አንድ ሳምንት አካባቢ ከ3 እስከ 1 ሳምንት ነው የቀረሽ አይደል? ለመውለድ አንድ ሳምንት ይሆንሻል። ስለዚህ ጎረቤቶችሽ ከመረቃቸው በፊት ያው እኔና አንቺን ከተመልካች ጋር አብረን እንመርቃለን። ያለም ያርገው ለማለት የምትመጣውን ወይ የሚመጣውን ልጃችንን ፈጣሪ በሰላም ያስታቅፍሽ። አጥሮፍ አትስማሽ እንደሚባለው አጥሮፍ ሳትሰማሽ ኮሽ ሳይል ሹልክ ብሎ ወጥቶ ወይ ወጣ እኔም አክስትነቴን ላረጋግጥ እግዚአብሔር እመቤቴ ካንቺ ጋር ትሁን ከልቤ ነው። በጣም በቃ መመረቅ ፈልጌ ነውና እንደ ልብሽ ይስጥሽ። አሜን። እንዳንቺ ልብ እንደ ወንድሜ ልብ መልካም ነገር ይመጣል ብዬ ተስፋ አረጋለሁ። እመቤቴን በጣም አምናለሁ፣ ፈጣሪን በጣም አምናለሁ። የዓለም ያድርገው። የበረከት ልጅ ትሁን። የምትባረኩበት ህይወታችሁ የሚቀየርበት ይበልጥ በፍቅር በጣም የምታብቡበት እንደ አዲስ እንደ ሃኒሙን የምትኖሩበት ህይወት ታርግላችሁ። ዛ ትምጣ እሷምና አሪፍ ነገር ነው የሰማሁት። በጣም ደስ ብሎኛል። ወንድሜ ያመሰግናለሁ። ፈጣሪ ከእናንተ ጋር ይሁን፣ ካንቺ ጋር ይሁን። እመቤቴ ትቅረብሽ የኔት እንብላ አይደለ? ቁርባኑ ቀን ብቻ እንዳታረጊው በለኝ ዳይሬክተሪ። ወይ በጣም ነው አመሰግነው። ግን ምን ይመስልሻል? ሁለት እናት ገንፎ ከማይወድ ሰው ጋር ነው የተጋጣጠሙትና አይወድም እንዴ? እኔ አልወድም። ከምርሽ ነው? ለምን? አሁን በግድ ነው የምትበይው? አይ ገንፎማ ያስፈልግሻል እኮ እንዴ። ገንፎ ምናምን አልወድም። ገንፎ መስጠት አሪፍ ነው እንጂ ስትነሺ ግን አራስ ቤት እኮ ያስጠላል። ገንፎ አይበላም? ታዲያ ቅቤው አሪፍ ነው። አይ ወገባቸውን ገብሱ ለወገብ እኮ በጣም ይባላል። አሪፍ ነው የሚባለውማ። በጣም ገንፎ ብሉ ነው የሚባለው። ገንፎ ብሉ ይባላል። አጥሚት ገንፎ ይባላል። አጥሚት ገንፎ። ችግሩ ደግሞ እኛ ሀገር እኮ ሴት ከወለደች በኋላ መወፈር አለባት። በቃ በጣም ወፍራ ካልወጣች በስተቀር ተጎድታለች ተብሎ ነው የሚታሰበው። እውነት እንደዛ ግን አይደለም። አንዳንድ የሚያስፈልጉ ምግቦችን በልተው ሳይወፍሩ የሚወጡ ሴቶች አሉ እኮ። የሚያስፈልገው እኮ እኛ ሀገር ታረሰ የሚባል አንድ ሰው ግድግዶ ነው ሲወጣ ነው። አንቺን ከማረስ እብድ ማስታመም ይሻላል ትላለች እናቴ። አትበላትም? አይ መብላት ግድካ። እኔም አልወፍርም። እኔም ቆይቼ ነው እንጂ አልወፍርም። ወዲያ ወፍሬ ወጥቻለሁ። እንታይ በዱላ ነው በቃ አጥሚቱንም በዱላ ነው። ገንፎ እኔም እኮ አልበላም። ብዙ አራስ ቤት አልበላም። አራስ ቤት እኮ ሰው ነው እኮ ነኝ እንትን ነው አትክልት ሁሉ ነገሬ በቃ ውሃ ይሆናል። ብርጭቆ ራሱ እጄ አይዝልኝም እና ጥርሴ ማኝክልኝ። እነሱ ፊላ ያረጉትም ያና ነው አይገባቸውም። በቃ አይሰማና እና እነሱ በልተሽ ምጠግብ አይመስላችሁ። በጣም ይለምኑሻል። ለማንኛውም እርጉዝ የተሰኘው ፕሮግራማችን ላይ ነበር የምንገኘው ተመልካቾቻችን። ገንፎን መርቄያለሁ። ከጎረቤቶችሽ ቀድሜ መርቄያለሁ። ያለም ያርገው ብያለሁ። እናንተም ተመልካቾቻችን እርጉዝ ነን የምትሉ ሴቶች ካላችሁ እንዲህ ፈታ ብለን ዘና ብለን የተጫወትን ባላችሁበት እመጣለሁ። አብረን ገንፎ በልተን ተመራርቀን ታሪካችንን አውርተን የእርግዝና ታሪካችን ከባላችን ጋር ያለውን ታሪክ ባሎች አንደርስታንድ ማረው ኮነ ማይረዱን ኮነ ደግሞ እንዲረዱን ስሜታችንን መግለጽ የምንችልበት ቆንጆ ፕሮግራም ነው ብዬ አስባለሁ። አንዳንድ ነቃ ያላሉ ወንዶችንም የሚያነቃ ፕሮግራም ነው ብዬ ነው ማስበው ተመልካቾቻችን። ስለዚህ እርጉዝ ፕሮግራም ላይ መመዝገብ ከፈለጋችሁ ደውሉልን። እዚህ ጋር ባለው ስልክ ቁጥር ተመዝግባችሁ ባላችሁበት በቤታችሁ መተን ፕሮግራሙን እንሰራዋለን፣ እንመርቃለን፣ እንመራረቃለን፣ እንጫወታለን፣ ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። የእህቴንም የወንድሜንም ቤት እንደዚህ ላሳመረው ካስማ ፈርኒቸር እጅግ ምስጋና እናቀርባለን። ካስማ ፈርኒቸር በርካታ አልጋዎች፣ ዳይኒንግ ቴብሎችን፣ ሶፋዎችን፣ የሶፋ ጠረጴዛዎችን በርካታ የተለያዩ የቲቪ ማስቀመጫን ጭምር አዘጋጅቶ እየጠበቃቸው ነው የሚገኘው። በጣም ኳሊቲ ነው። በጣም ጠንካራ እቃዎችን ይዞ በፌር በሆነ ዋጋ በተመጣጣኝ ዋጋ ይዞላችሁ ቀርቧል። አድራሻ አትራስ መብራቱን እንዳለፋችሁ የምታገኙት ሴንቸሪ ሞል ላይ ይገኛል፣ ሁለተኛ ፎቅ ላይ። እንዲሁም ደግሞ
ጉርድ ሾላም እንደዚሁ ሴንቸሪ ሞል ላይ እንደ ሶስተኛ ፎቅ ላይ ይገኛል። ጎራ ብላችሁ የምትፈልጉትን አይነት ሶፋ እንድትመርጡ መግለጽ ነው የምትፈልገው። ጎራ ብላችሁ ቆንጆ ሶፋዎች መምረጥ ትችላላችሁ። እኔ ራሱ ቤቴን በሚገርም አልጋ እንዴት እንዳሳምረው አሳያችኋለሁ። ዳይኒንግ ቴብል፣ ሶፋው፣ አልጋው፣ ድሬሲንግ ቴብሉ ጠቅላላ የካስማ ፈርኒቸር ነው እኔ ቤትም ያለው። በጣም መኝታ ቤቴን እንዴት አድርጎ ለየት አድርጎ እንዳሳምረው ልገልጽላችሁ አልችልም። በጣም ምቾት አለው አልጋው በጣም ነው የሚያምረው። ዳይኒንግ እንትኖች ድሬሲንግ ቴብሉ ራሱ በጣም ነው የሚያምረውና እናንተ ጎራ ብላችሁ በተመጣጣኝ ዋጋ ሶፋዎችን ብትገዙ ደስ ይለኛል። ካስማ የጥራት አልማ ይላል ማለት ነውና ካስማ ፈርኒቸር በጣም ነው ማመሰግነው። ያው የወንድሜንም ቤት እንደዚህ ስላሳመርክ እጅግ በጣም አመሰግናለሁ። ይመጣል አውዳመት አዲሱ ተስፋ ይዞ ስኳርና ሳንዱች ይበቃል። ገንፎ ከበሉ በኋላ አረቄ ወይ ቡና አለ። አረቄ አይቆራ እርጎ ነው አብዛኛው ጊዜ የሚጠጣ ይባላል። እርጎ ያጣፍጣል። ያጣፍጣል እርጎ በእርጎ የሚበሉም አሉ። ገንፎ በእርጎ አርገዋል። እንደም አርገዋል እኮ ቡና ተወጫለሽ? ብዙም ባይሆን በአሁኑ ሰዓት ከብዳል። ደስ አይልም። በተለይ በጣም በእርግዝና ሰዓት የምትወጂውን ነገር ትጠያለሽ። ለምንድን ነው? እሱ ነው የሚገርመኝ። ጭራሽ ወደሽ ተጠቅመሽ የማታውቂው ነገር ያምርሻል ውል ይላል። ይቀዳልሽ። በቃሽ። ተመልካቾቻችን እንግዲህ የነበርነው እርጉዝት የተሰኘው ፕሮግራማችን ላይ ነበርን። ገንፏችንን በልተናል፣ መርቀናል። ቡናችንን እንግዲህ ያመጡ እየጠጣን ያለ ነው። እናንተም እንግዲህ የእርግዝና ታሪካችን እናካፍላለን ካላችሁ ደውሉ። ከወንድሜ ሚስት ጋር ራሄል አብረን ቆይተናል። መልካም ጊዜ። ያጥሮፋት ትስማሽ። እውነትም ያጥሮፋት ትስማሽ። ምኞቴን እግዚአብሔር ሰምቶኝ እንግዲህ የወንድሜ እህት ሪታ በሰላም ተገላግላለች። እንደወለደች እኔ ሮጬ አዳማ ሄድኩኝ እሷን እንኳን ደስ ያለሽ ለማለት ደገፍ ለማድረግ እኔ ራሴ የወለድኩበትን ጊዜና ህመሜን አስታወሰኝ። የሷ ወገቧን ይዛ እንደሰጠውን ማየት ጨንቃል በጣምና ወክ እንድታረግ ባልዬ ወክ ታስደርጋላት ታስደርግም ብዬ ያዝ አልኩት። እንዴ ምን ተስኖኝ ብሎ እንግዲህ ወክ ለማድረግ ይዟት ወዲያ ወዲህ ያለ ነው። ከዛ ደግሞ የቢዝነስ ጉዳይ አለ። ስልኩን እሱ ሲያወራ ሚስትዬ ደግሞ ጡት ማጥባት ጀምራለች። ደስ ይላል። እንኳን ደስ ያለሽ ብዬ ሳም አድርኳትና ወደ ቤታቸው ለመሸኘት ተያይዘን ወደ ሊፍት ገባን። ቆንጆ ጊዜ ነበረ። በሰላም መገላገሏ በጣም ከብዷት ነበርና ሁላችንም ስጋት ውስጥ ገብተን ነበር። ግን እንደ ፈጣሪ ፍቃድ በሰላም ተገላግላ ወደ ቤቷ ሸኘኋት። ቤት እንግዲህ እንደምታዩት የገንፎ ስነ ስርዓት ተዘጋጅቶ እየተገነፋ ነበር የጠበቀን። የገንፎ ስነ ስርዓት ተዘጋጅቶ ቆንጆ ጊዜ አሳለፈን። ከዛ ጓደኞቿ ሰብሰብ ብለው እንኳን ደስ ያለሽ ብለው ይሄው ኬክ እያስቆረሷት ነው። እንኳን ማርያም ማረችሽ ወንድሜ ሚስት